ሰላም እንዴት ናችሁ ተማሪዎች? እኔ ኪዳነ ማርያም ነኝ። ዛሬ በዩኒት 6 ላይ ሴክሽን 6.2 ኢኤም ስፔክትረም የሚል አለ ወይም ኤሌክትሮማግኔቲክ ስፔክትረም አብረን እንመለከታለን። ስለዚህ በዩኒታችን ማለትም በኤሌክትሮማግኔቲክ ዌቭስ ኤንድ ጂኦሜትሪካል ኦፕቲክስ በተሰኘው ዩኒት ውስጥ ያለውን ሁለተኛ ሴክሽን ነው የምናየው። ስለዚህ በደንብ አድርገን ጥረት አድርጋችሁ እንድትለዩ አድርጌ አዘጋጅቼላችኋለሁ ማለት ነው የዛሬውን ቪዲዮ። ስለዚህ እስከ መጨረሻው ከኔ ጋር ቆዩ። ኢንስታግራም፣ ቴሌግራም፣ ዩቲዩብ እና ዌብሳይቱ ላይ ገብታችሁ መከታተል ትችላላችሁ። ስለዚህ ሴክሽን መጨረሻ ምንድነው ልታውቁት የሚገባው ነገር? So by the end of this section you should be able to describe what an EM spectrum is. በዚህ ሴክሽን መጨረሻ EM ስፔክትረም ምንድነው የሚለውን ነገር ትርጓሜውን እንዲሁም ደግሞ በተጨማሪም ደግሞ መግለጽ በሚችሉበት መንገድ ትችላላችሁ ማለት ነው። በቀጣይነት ደግሞ you should be able to describe and explain the differences and similarities of the spectrums of EM waves. በኤሌክትሮማግኔቲክ ዌቭ ስፔክትረም ውስጥ ያሉት ማለትም ኤሌክትሮማግኔቲክ ዌቮች ሲሚላሪቲያቸውን አንድ የሚያደርጋቸውን ነገር እንዲሁም ደግሞ ልዩነታቸውን ወይም ዲፍረንሳቸውን ዲስክራይብ ማድረግ ትችላላችሁ። በሶስተኛነት ዲስክራይብ the use and dangers of spectrums of EM waves. እንግዲህ የኤሌክትሮማግኔቲክ ህብር የሆነው ወይም ስፔክትረም የምንለው በውስጡ የሚይዛቸው ዌቮች ወይም ኤሌክትሮማግኔቲክ ዌቮች ጥቅማቸው ወይም ደግሞ አደጋ የሚያደርሱበትን ሁኔታዎችን ዲስክራይብ እናደርጋለን ማለት ነው። እና መጽሐፋችሁ ላይ ፊገር 6.2 ላይ የምትመለከቱት ዳያግራም አለና እዚህ ላይ የምትመለከታላችሁ an electromagnetic spectrum is complete range of EM wave frequencies and wavelengths. ኤሌክትሮማግኔቲክ ስፔክትረም የምንለው ነገር አንድ ኤሌክትሮማግኔቲክ ዌቭ ሙሉ ህብር የሚያሳይ ማለትም የያዛቸውን ዌቭ ሌንግዞችን በቁጥር የሚያሳይ እንዲሁም ደግሞ የፍሪኩዌንሲውንም ደግሞ በቁጥር መስመር ላይ የሚያሳይ ይሄን ህብር ምን እንለዋለን? ኤሌክትሮማግኔቲክ ስፔክትረም እንለዋለን ማለት ነው። እጅግ በጣም ቀላል ማለት ነው። ታዲያ እንደምትመለከቱት ከሾርተስት ዌቭ ሌንግዝ እስከ ሎንገስት ዌቭ ሌንግዝ የሚይዝ ነው ማለት ነው። at the other end of the spectrum በስፔክትረሙ እንግዲህ በአንደኛው ጥግ ማለት ነው the waves have a high frequency, a short wavelength and high energy. ዌቮች ከፍተኛ የሆነ ፍሪኩዌንሲ ያላቸው ቁጥሩን እንደምትመለከቱት ማለት ነው። እንዲሁም ደግሞ ኢነርጂያቸው ከፍተኛ ነው። በተጨማሪም ደግሞ ዌቭ ሌንግዛቸው ደግሞ በጣም አጭር የሆኑ ናቸው። ለምሳሌ እንደ አልትራቫዮሌት፣ ኤክስሬይ፣ ጋማሬ የምንላቸው እነዚህ ዌቮች በጣም እጅግ አነስተኛ ምንድን ያላቸው ዌቭ ሌንግዝ ነው ያላቸው ማለት ነው። so all of the waves እንዲሁ ሁሉንም ዌቮች ስንወስድ from radio wave to visible light to gamma ray are same kind of wave. እንዲህም ቢሆን እንግዲህ ብዙ ነገር ቢያለያያቸው ከሬዲዮ ዌቭ አንስተን እስከ ጋማ ሬይ ያለውን ዌቭ ቪዚብል ላይትን ጨምሮ ማለት ነው። ማለትም የምትመለከቱትን ኦብጀክቶች ለምሳሌ ኔቸር እንድትመለከቱ የሚያደርጋችሁ ወይም ያንን ሴንስ የሚሰጣችሁ የቪዚብል ላይት የምንለው የኤሌክትሮማግኔቲክ ክፍል ነው ማለት ነው። ስለዚህ እነዚህ ዌቮች ጠቅላላ ምንድናቸው ማለት ነው? ኤሌክትሮማግኔቲክ ዌቮች ናቸው ብለን መጥራት እንችላለን። ስለዚህ they differ from each other. so በተጨማሪ they differ from each other only by their frequencies, wavelengths and energies. ስለዚህ ኤሌክትሮማግኔቲክ ዌቮች አንደኛው ዌቭ ከሌላኛው ዌቭ የሚለያዩበት ልዩነት በፍሪኩዌንሲ፣ በዌቭ ሌንግዝ እንዲሁም ደግሞ በኢነርጂ መጠናቸው ነው ማለት ነው። so በተጨማሪ you briefly describe these different spectrums of EM wave in order of decreasing wavelengths. ስለዚህ የኤሌክትሮማግኔቲክ ዌቮችን ቅደም ተከተል ስናስቀምጥ ዌቭ ሌንግዛቸው በሚቀንስ መንገድ ወይም እየቀነሰ በሚሄድ የናምበር ላይን ላይ ወይም የቁጥር መስመር ላይ የምናስቀምጠው ወይም በእንደዚህ አይነት መንገድ የምናስቀምጥበት መንገድ ነው ማለት ነው ስፔክትረም የምንለው ነገር። so የመጀመሪያው ኤሌክትሮማግኔቲክ ዌቭ ስለዚህ ምንድነው ወይም ሾርት ዌቭ ሌንግዝ ያለው ሬዲዮ ዌቭስ የምንላቸው ናቸው። ስለዚህ ስለ ሬዲዮ ዌቮች ምንድን ነው የሚለውን ነገር እንነጋገር። ምንድናቸው፣ ለምን ያገለግላሉ የሚለውን ነገር በደንብ እናያለን ማለት ነው። so radio waves are made by various types of transmitters depending on the wavelengths. እንግዲህ ትራንስሚተር የምንላቸው ቁሳቁሶች አሉ ወይም የፊዚክስ ማቴሪያሎች ማለት ነው።
እነዚህ ማቴሪያሎች ፊዚክስ ውስጥ የምናገኛቸው ማቴሪያሎች ናቸው፣ ወይም በተለያዩ አፕሊኬሽን የምናገኛቸው ማለት ነው። አፕሊኬሽን ለምሳሌ ኮሚኒኬሽን ላይ መመልከት ትችላላችሁ። የኮሚኒኬሽን ታወሮች ላይ የምትመለከቷቸው ክብ ክብ የሚመስሉ ወይም ደግሞ በተለያየ አይነት ዲዛይን ለምሳሌ ቀጥ ያለ ዘንግ የሚመስልም ነገር መመልከት ትችላላችሁ። እነዛ እንላቸዋለን ትራንስሚተርስ እንላቸዋለን። ስለዚህ በተለያየ እንግዲህ ብዙ አይነት ዌቭ ሌንግዝ ያላቸው ሬዲዮ ዌቮች አሉ። ምክንያቱም ሬዲዮ ዌቭ ስንል አንድ ፊክስድ የሆነ ዌቭ ሌንግዝ ያለው ሳይሆን ብዙ አይነት ዌቭ ሌንግዝ ያለው ሆኖ ግን ከሌሎች ኤሌክትሮማግኔቲክ ዌቮች ወይም ከሌሎች ዌቮች አነስተኛ ዌቭ ሌንግዝ ያለው ነው ማለት ነው። ስለዚህ የተለያዩ ዌቭ ሌንግዝ ያላቸው የሬዲዮ ዌቭ አይነቶች በተለያዩ ትራንስሚተሮች ማለትም ፕሮዲውስ የሚያደርጉ ኤሌክትሮማግኔቲክ ፊልድ ጀነሬት በሚያደርጉ ትራንስሚተሮች የሚፈጠር ነው ማለት ነው። ሬዲዮ ዌቭ የምናገኝበት ምንጭ ለምሳሌ ከሩቅ ዲስታንስ ስታርስ ጋላክሲስ ወይም የተለያዩ ሴሌስቲያል ኦብጀክቶች ወይም ዩኒቨርሳችን ውስጥ ያሉ ከዋክብቶች ሬዲዮ ዌቭ ኢሚት ያደርጋሉ። እሱንም በሬዲዮ አንቴና መሬት ላይ ሆነን ምን ማድረግ እንችላለን? አናላይዝ ማድረግ እንችላለን። ስለ ከዋክብቶች ማጥናት እንችላለን። ስለዚህ ሬዲዮ ዌቭ እጅግ በጣም አስፈላጊ ነገር እንደሆነ መረዳት ትችላላችሁ። ሌላው ምንድነው ደግሞ ለምሳሌ ሬዲዮ አለን ሁላችንም ቤታችን ውስጥ። ስለዚህ ሬዲዮዎች ለምሳሌ አይታችሁ ከሆነ በዚህ ጊዜ ምናልባት ሬዲዮ ማግኘት አስቸጋሪ ሊሆን ይችላል፣ ይገባኛል። ግን ሬዲዮ ታውቃላችሁ፣ ሬዲዮ እንዲሰራ የሚያደርገው በምንድን ነው ማለት ነው? እነዚህ ሬዲዮ ፕሌየሮች ወይም ሬዲዮ ሊስን የምናደርግባቸው ወይም የሬዲዮ ፕሮግራሞችን ኤፍኤም የምንላቸው የተለያዩ ፕሮግራሞች የምንከታተለው በሬዲዮ ዌቭ አማካኝነት ነው። ለዛም ነው ስሙ ሬዲዮ የሚል ስም የተሰጠው ማለት ነው። ለምሳሌ ሌላ ደግሞ አሁን መብረቅ ሲፈጠር መብረቅ በሚፈጠርበት ጊዜ መብረቅ ምን ይፈጥራል? ላይትኒንግ የሚፈጥረው ኤሌክትሮማግኔቲክ ዌቭ አለና ያንን ሬዲዮ በምታደምጡበት ጊዜ ኢንተርፈረንስ ይፈጠራል ወይም ዌቭ አፌክት ያደርገዋል። ስለዚህ ተመሳሳይ አይነት ዌቭ ስለሚለቅ ነው ማለት ነው መብረቁ ላይትኒንግ በሚፈጠርበት ጊዜ ሬዲዮዎች የተለያየ ማለትም የኢንተርፈረንስ ድምፅ ማለትም የድምፁ ለምሳሌ መቀየር ታያላችሁ ማለት ነው። ስለዚህ ሬዲዮ ዌቭ ከላይትኒንግ የምናገኘዋለን ማለት ነው። ስለ ሬዲዮ ዌቭ ስናወራ they have the lowest frequencies in the electromagnetic spectrum። ስለዚህ lowest frequency ወይም አነስተኛ የሆነ ፍሪኩዌንሲ ነው ያላቸው ranging from 500 kilohertz to about 1000 megahertz and a wavelength of around 1 meter to thousands of meters። የፍሪኩዌንሳቸው መጠን ከ500 ኪሎ ሄርዝ ማለትም 500 ኪሎ ሄርዝ ማለት 500 ሺህ ሳይክል ፐር ሰከንድ እንደማለት ነው። ወይም በአንድ ሰከንድ ውስጥ ያለው ንዝረት ማለት ነው። እና እስከ 1000 ሜጋ ሄርዝ እንግዲህ በጣም ትልቅ ቁጥር ነው ማለት ነው። እስከዛ የሚያህል ምንድን አለው ማለት ነው ሬንጅ አለው። በተጨማሪም ደግሞ የዌቭ ሌንግዙ በምንና በምንድን ነው? የዌቭ ሌንግዙ ከ1 ሜትር እንግዲህ አስቡት 1 ሜትር የሚያህል ዌቭ ሌንግዝ ያለው ዌቭ አለ ማለት ነው፣ ወይም ሬዲዮ ዌቭ አለ። ስለዚህ ከ1 ሜትር እስከ 1000 ሜትር ይደርሳል ማለት ነው ዌቭ ሌንግዛቸው። ስለዚህ በሁለቱ መካከል ያላቸው ማለትም በሁለቱ በ1 ሜትር እና በ1000 ሜትር መካከል ያለ ኤሌክትሮማግኔቲክ ዌቭ ዲቴክት ከተደረገ እንደምን ይወሰዳል ማለት ነው? እንደ ሬዲዮ ዌቭ ይወሰዳል ማለት ነው። ስለሆነ they are used mainly for communications purpose like police radio communication, military aircraft radios and television transmissions። ስለዚህ ሬዲዮ ዌቮችን በዋናነት የምንጠቀምበት ለምሳሌ ፖሊስ ሬዲዮ ኮሚኒኬሽን፣ ፖሊሶች አይታችሁ ከሆነ ኮሚኒኬት የሚያደርጉበት ምን አለ ማለት ነው መገናኛ ዲቫይስ አለ ወይም ኢንስትሩመንት አለ። ስለዚህ የሚገናኙት በምን አይነት ዌቭ ነው ማለት ነው? መረጃ የሚቀያየሩት በሬዲዮ ዌቭ አማካኝነት ነው ማለት ነው። ስለዚህ አንድ ፖሊስ ሌላኛውን ፖሊስ ለምሳሌ በእነሱ ፎን ኮሚኒኬት በሚያደርጉበት ጊዜ ወይም ኮሚኒኬሽን ዲቫይስ ኮሚኒኬት ሲያደርጉ መረጃው ትራንስፈር የሚሆን ወይም የሚጓጓዘው በሬዲዮ ዌቭ አማካኝነት ነው ማለት ነው። ሌላው ደግሞ ሚሊተሪ ኤርክራፍት ሬዲዮስ ናቸው። ሚሊተሪ ውስጥ ወይም ለምሳሌ ጦር ውስጥ አይታችሁ ከሆነ የተለያዩ ኤርክራፍቶች አሉ። ስለዚህ እነሱ ኤርክራፍቶች ኮሚኒኬት የሚያደርጉበት በምን መንገድ ነው ማለት ነው? በኤሌክትሮማግኔቲክ ዌቭ ሲሆን ይሄም ደግሞ ምን ይባላል? ሬዲዮ ዌቭ እንለዋለን። ስለዚህ ሬዲዮ ዌቭ እጅግ አስፈላጊ ነገር ነው ማለት ነው። ሌላ በተጨማሪ ቴሌቪዥን ትራንስሚሽን ላይ ቴሌቪዥን ላይ ቤታችሁ ላይ አይታችሁ ከሆነ ዲሾች አሉ። ዲሾች ላይ ምንድን ነው የሚፈጠረው መሰላችሁ? ሬዲዮ ዌቭ
ከሳተላይት ሊሆን ይችላል ወይም ደግሞ ከአቅራቢያው ካለው የቴሌቪዥን ጣቢያ ትራንስሚት ይደረጋል። ሬዲዮ ዌቭ ትራንስሚት ሲደረግ በሚተላለፍበት ጊዜ ዌቭ ዲሹ ላይ ከደረሰ በኋላ እዚህ ጋር የምትመለከቱት የቲቪው ጫፍ ላይ ፎከስድ አድርጎ ባውንስ ያደረገውን ወይም የነጠረውን ዌቭ ባውንስ አድርጎ ወደ ምን ይወስዳችኋል ማለት ነው? ወደ ቴሌቪዥናችሁ ይወስደዋል። ቲቪያችሁ ላይ ታዲያ ዲኮደር ካላችሁ ዲኮደሩ የሚያደርገው ምንድን ነው? ዌቭን ወደ ፕሮግራም ይቀይርላችሁና እናንተ በዲስፕሌይ ታያላችሁ ወይም በቴሌቪዥን ትመለከታላችሁ ማለት ነው። እና ሬዲዮ ዌቭ እጅግ በጣም አስፈላጊ የሆነ የኤሌክትሮማግኔቲክ ዌቭ እንደሆነ ገና ካሁን ከዚህ መመልከት ትችላላችሁ። ይሁንና እንግዲህ ኤሌክትሮማግኔቲክ ዌቭ ጠቀሜታ አለው፣ ጉዳቱስ ምንድን ነው የሚለው ነገር እኔ እስኪ large dose of radio waves are believed to cause cancer, leukemia and other disorders. በጣም ከፍተኛ የሆነ የሬዲዮ ዌቭ እንግዲህ ኤክስፖዠር ካለ ወይም ለምሳሌ ኤሌክትሮማግኔቲክ ዌቭ ወይም ሬዲዮ ዌቭ ለዚህ ኤክስፖዝድ ከሆናችሁ ወይም ከፍተኛ የሆነ ዶዝ መጠን ካጋጠማችሁ አንደኛው ነገር ካንሰር፣ በተጨማሪ ደግሞ ሊውኪሚያ ሊያደርስ ይችላል ማለት ነው። ሊውኪሚያ የምንለው ነገር እንግዲህ ለምሳሌ ነጭ የደም ሴላችንን የሚያጠቃ በሽታ ነው። ስለዚህ እነሱንም አፌክት ያደርጋል ማለት ነው። ስለዚህ ሬዲዮ ለምሳሌ አብታችሁ ከሆነ ከዋይፋይ ከስልካችሁ እንዲሁም ደግሞ ከሌላ ስልክ ብትመለከቱ የተለያዩ ስልኮች ይደርሷቸዋል። ታዲያ ስልኮች በሚደርሱበት ጊዜ እናንተ ላይ ምንድን ሴንድ ይሆናል ማለት ነው። እናንተ ላይ የሚደርሰው ኤሌክትሮማግኔቲክ ዌቭ ነው እና ሰውነታችሁ ለኤሌክትሮማግኔቲክ ዌቭ የተጋለጠ ነው። ሌላኛው ደግሞ ከሬዲዮ ዌቭ ቀጥሎ የምናገኘው ማይክሮዌቭስ እንላቸዋለን። ስለዚህ ማይክሮዌቭስ are basically extremely high frequency radio waves and are made by various types of transmitters. እንግዲህ ከፍተኛ የሆነ ፍሪኩዌንሲ ያላቸው ናቸው። ስለዚህ ወይም ሃይ ፍሪኩዌንሲ ሬዲዮ ዌቭስ እንላቸዋለን። የሬዲዮ ዌቭ አይነቶች ሆነው ወይም ለሬዲዮ ዌቭ የተጠጉ ሲሆኑ ማለት ነው። ማይክሮዌቮች እንደምትመለከቱት ምንድናቸው? እጅግ ከፍተኛ ፍሪኩዌንሲ ያላቸው ሬዲዮ ዌቮች ነው በመባልም ይጠቀሳሉ። ስለዚህ ይሄ ተለዋጭ ስማቸው ነው። ሃይ ፍሪኩዌንሲ ሬዲዮ ዌቭስ ምን ይባላሉ? ማይክሮዌቭስ። ለምን? ከሬዲዮ ዌቭ አጠገብ ስለሆኑ ወይም ለሬዲዮ ዌቭ በጣም እጅግ የተጠጉ ስለሆኑ የሬዲዮ ዌቭ ጥጉ ላይ ያሉት ወይም የሬዲዮ ዌቭ ጫፍ ላይ ያሉት ዌቮች ማይክሮዌቭስ እንላቸዋለን። ስለዚህ ማይክሮዌቭስ እንዲሁ በተለያዩ ትራንስሚተሮች ሊፈጠሩ የሚችሉ ዌቮች ናቸው። ለምሳሌ ቀደም ብለን ሬዲዮ ዌቮች በተለያዩ ትራንስሚተሮች እንደሚፈጠሩት እንዳልነው ማለት ነው። So in a mobile phone they are made by a transmitter chip and antenna. ስለዚህ በዚህ ሞባይል ላይ የሞባይል ስልኮቻችን ላይ በትራንስሚተር ቺፕ እንዲሁም ደግሞ ቀደም ብለው በነበሩት ለምሳሌ ከ20 ዓመት በፊት በነበሩ ስልኮች ላይ አንቴና ያላቸው ፎኖችን ትመለከቱ ነበረ። ምናልባት እናንተ በዛ ሰዓት አልደረሳችሁበትም፣ ግን ሂስቶሪካሊ መመልከት ትችላላችሁ። እና እነሱ ምን ያደርጋሉ ማለት ነው? በአንቴና መንገድ ሞደርን ስልኮች ለምሳሌ ወይም ፎኖች ውስጥ ባለ ትራንስሚተር እነዚህ አሁን ማይክሮዌቭ ያልናቸውን ነገር ፕሮዲውስ ያደርጋሉ ማለት ነው። ለምን? ለኮሚኒኬሽን የሚያገለግሉ ስለሆነ ማለት ነው። So in a microwave oven they are made by a magnetron. ማይክሮዌቭ ምድጃዎች አሉ። የማይክሮዌቭ ተጠቅመን ምግብን የምናበስልበት ዲቫይስ ነው። እሱ ውስጥ ያሉ ዲቫይሶች አሉ። ምን ብለን የምንጠራቸው? ማግኔትሮን። እነሱ ምን ያደርጋሉ? ኤሌክትሮማግኔቲክ ዌቭ ማለትም የማይክሮዌቭ የተሰኘውን ኤሌክትሮማግኔቲክ ዌቭ ፕሮዲውስ በማድረግ ምግቡ ላይ ያሉ ለምሳሌ ሞሌኪውሎችን ቫይብሬት እንዲሆኑ በማድረግ ወይም ሙቀት በመስጠት ምን ያደርጋሉ ማለት ነው? ከፍተኛ አስተዋጽኦ ያደርጋሉ ማለት ነው። እና የማይክሮዌቭ ዋነኛው ክፍል ማግኔትሮን የምንለው ነው ማለት ነው። So በተጨማሪ their wavelength is usually a couple of centimeters. ስለዚህ ዌቭሌንግዛቸው በሴንቲሜትሮች የሚጠጋ ነው። ስለዚህ በሴንቲሜትሮች የሚረዝም ዌቭሌንግዝ አላቸው ማለት ነው። ስታርስ ኦልሶ ጊቭስ ኦፍ ማይክሮዌቭስ። ያው በተጨማሪ ከዋክብትን ታያላችሁ ማታም ላይ በቴሌስኮፕም እነሱ ምንድን ትራንስሚት ማለት እነሱ ምን ይለቃሉ ማለት ነው? የማይክሮዌቮችን ይለቃሉ ማለት ነው። ስለዚህ ማይክሮዌቮች ከከዋክብትም የምናገኘው ነው ማለት ነው። ስለዚህ ማይክሮዌቮች እንዴት ነው ሙቀት የሚፈጥረው የሚሉትን ነገር እስኪ እንወያይ አብረን። Microwaves or microwaves cause water and fat molecules to vibrate, which makes
substance hot። ስለዚህ ማይክሮዌቮች እንደ ዋተር ሞለኪውል እንዲሁም ደግሞ ፋት ወይም በሰውነታችን ውስጥ ያሉ ስብ እነሱ ላይ በሚያርፉበት ጊዜ የዋተር ሞለኪውሎች ምን ያደርጋሉ? ቫይብሬት ያደርጋሉ፣ በጣም ይነዝራሉ ማለት ነው። ስለዚህ ንዝረታቸው ከፍተኛ ነው ማለት ሰብስታንሱ ማለት ለምሳሌ ውሃ ከዋተር ሞለኪውል ጠቅላላ የተሰራው ለምሳሌ ምን አለ ማለት ነው? ዋተር የምንለው ማለት ነው ከኤችቶ ሞለኪውል የተሰኘው። ስለዚህ ሞለኪውሎች ቫይብሬት በሚያደርግበት ጊዜ ሙቀት ይፈጠራል ማለት ነው። ስለዚህ ዋነኛው ለምሳሌ ማይክሮዌቭ ላይ ለምሳሌ ቀደም ብዬ እንዳሳየኋችሁ ጥቅሙ ምንድን ነው? ውሃ ያለው ምግብ ካገኘ ማይክሮዌቭ ምን ያደርገዋል ማለት ነው? ምግቡ ሙቀት እንዲያገኝ ያደርገዋል። ስለዚህ በዛ አማካኝነት የዋተር ሞለኪውል ቫይብሬት በሚያደርግበት ጊዜ ምግቡም አብሮ ይበስላል ማለት ነው። ስለዚህ ይሄ በጣም አጭር መንገድ መርሁን ለመናገር ነው። ስሌቱ የሚለውን ነገር ደግሞ ከፍ እያላችሁ እንዴት አድርጎ እንደሚሰራ ካልኩሌት እንደሚደረግ የተለያዩ ነገሮች ዲቴይል መማር ትችላላችሁ። ዋናው መርህ ግን ይሄ ነው። በተጨማሪም they are used by traffic speed cameras and for radar which is used by aircraft, ships and weather forecasters። ስለዚህ ትራፊክ ስፒድ ካሜራ አለ፣ ለምሳሌ የመኪኖችን ስፒድ ፍጥነት የምንቆጣጠርበት ካሜራ። ስለዚህ እሱ ላይ ማይክሮዌቮች በጣም አስፈላጊ ናቸው ማለት ነው። በተጨማሪ ራዳር የምንለው ለምሳሌ በመሬት ላይ ለምሳሌ የተገጠሙ ለምሳሌ አውሮፕላኖችን ከርቀት ያሉ ለምሳሌ የጦር ጀቶችን ዲቴክት የምናደርግበት ወይም ለምሳሌ ስትሬንጅ የሆነ ኦብጀክት ዲቴክት የምናደርግበት መሬት ላይ የምንጠቀመው ሎካሊ የምንጠቀመው ዲቫይስ ነው። ታዲያ እሱ ላይ ለራዳር የምንለው ማለት ነው ያገለግላል። ሌላ ደግሞ ኤርክራፍት ለምሳሌ እንዲሁም ደግሞ ሺፖች ላይ ኤርክራፍት ለምሳሌ አውሮፕላኖች ላይ መርከቦች ላይ ሲግናል ለመስጠት መረጃ ለመላክ ምን ይጠቀማሉ ማለት ነው? ማይክሮዌቭ ይጠቀማሉ ማለት ነው። ለምን? ከፍተኛ ፍጥነት ያለው የሬዲዮ ዌቭ አይነት ስለሆነ ማለት ነው። ስለዚህ ሬዲዮ ዌቭ ሃይ ፍሪኩዌንሲ ሬዲዮ ዌቭ ስንል ማይክሮዌቭን ለምንድን ነው? ለኮሚኒኬሽንም ስለምንጠቀምበት ነው ማለት ነው። እና በተጨማሪ ለዌዘር ፎርካስቲንግ ላይ ለምሳሌ የአየር ትንበያ ላይ በምን መሰረት ነው ማለት ነው የሚደረገው? የአየር ትንበያ ላይ ለምሳሌ አናላይዝ የሚደረገው ለምሳሌ የደመናው የውሃ መጠን የያዘው የዝናብ መጠን ኮንተንቱን ኢንቨስቲጌት የምናደርገው በማይክሮዌቭ አማካኝነት ነው እና እጅግ በጣም አስፈላጊ ዌቭ ነው ማለት ነው። ማይክሮዌቭ ያልነው ቀደም ብለን የተነጋገርነው ነገር ጉዳቱ ምንድን ነው? ስለዚህ ከፍተኛ ወይም ፕሮብለም የሆነ ኤክስፖዠር ለማይክሮዌቭ ላይ አይናችሁ የተጋለጠ ከሆነ አይናችሁ ላይ ካታራክት የተሰኘ በሽታ ያመጣል። ካታራክት የተሰኘ በሽታው ምንድን ነው? አይናችሁ የአይን ሞራ ግርዶሽ የተሰኘ ነው። ኮርኒያ የተሰኘው ላይ የክላውዲንግ ስሜት ወይም ለምሳሌ እንደ ደመናማ አይነት ነገር አይናችሁ ላይ የሚፈጠር ከሆነ እይታችሁ ላይ ይሄን በሽታ ምን ብለን እንጠራዋለን? ካታራክት ብለን እንጠራዋለን ማለት ነው። ስለዚህ ዋነኛው እንደ ኮዝ እንደ መንስኤ ተብሎ የሚወሰደው ምንድነው? ለማይክሮዌቭ ብዙ ኤክስፖዝድ ስትሆኑ ነው። don't make it a habit of pressing your face against the microwave oven door to see if your food is ready። ስለዚህ ምግቡ መድረሱን አለመድረሱን ለማወቅ ፊታችሁን ወደ ማይክሮዌቭ ለምሳሌ መመልከቻ መስኮቱ ላይ ካደረጋችሁ የማይክሮዌቭ አይናችሁ ላይ ይደርሳል ማለት ነው። ስለዚህ እሱ ምን ሊያስከትል ይችላል? ካታራክት ሊያስከትል ይችላል ማለት ነው። ስለዚህ ካታራክት ሊያመጣ ስለሚችል እንደ አይነት ነገር ወይም ፊታችሁን ወደ ማይክሮዌቭ ማድረጋችሁን ይህንን ልታስወግዱ ይገባል ማለት ነው። በተጨማሪም ማይክሮዌቭስ ፍሮም ሞባይል ፎን ካን አፌክት ፓርትስ ኦፍ ዮር ብሬን። ስለዚህ አሁን ስልካችሁም ላይ ማይክሮዌቮች አሉ። ስለዚህ ስልካችሁ ውስጥ ያሉ ማይክሮዌቮች ከስልካችሁ የሚቀበለው ወይም የሚለቀው ማይክሮዌቭ ጭንቅላታችሁን አፌክት ሊያደርግ ይችላል። ስለዚህ የተወሰነ ክፍተት መስጠት ሊያስፈልግ ይችላል። ቱ ፕሮቴክት አጌንስት ፓወርፉል ራዳር ለምሳሌ ከፍተኛ የሆነ ራዳር ላይ ማይክሮዌቭ ያገለግላልናል እና እንግዲህ ራዳር ላይ ማይክሮዌቭ ካለ ያንን ነገር ፕሮቴክት ለማድረግ ወይም ፓወርፉል የሆኑ ራዳሮችን ወይም ፓወርፉል የሆኑ ራዳር ዌቮችን ለምሳሌ እንደ ማይክሮዌቭ ማለት ነው ለመከላከል ሚሊተሪ ውስጥ ማለት ነው የሚሰሩ ሰራተኞች አሉ። ዴክ ወርከርስ እንላቸዋለን። ዲስ ዴክ ወርከርስ የሚለብሱት ምን አለ ማለት ነው? ስፔሻል ሱት አለ። ስለዚህ የስፔሻል ሱት የተለየ ልብስ ነው እንደምትመለከቱት። በዋናነት ከተለያዩ ለምሳሌ ሶርስ የሚመጣ ለምሳሌ አንድ አውሮፕላን ከሌላኛው አውሮፕላን ኮሚኒኬት የሚያደርግበት ለምሳሌ ሬዲዮ የማይክሮዌቭ
ፕሮቴክት ለማድረግ ከሱ ከሚመጣው ለምሳሌ ጉዳት ራስን ፕሮቴክት ለማድረግ የምንጠቀምበት መንገድ ምንድነው? ስፔሻል ሱት በመልበስ ማይክሮዌቮችን እንከላከላለን ማለት ነው። ስለዚህ በተጨማሪ ደግሞ የምናየው የኤሌክትሮማግኔቲክ ዌቭ ወይም ኤሌክትሮማግኔቲክ ስፔክትረም ውስጥ ያለው ህብር ውስጥ ወይም እንግዲህ ኤሌክትሮማግኔቲክ ዌቭ ስንል ወይም ስፔክትረም ስንል የብዙ ዌቮች ህብር ነው ብለናል። ሌላኛው የኤሌክትሮማግኔቲክ ዌቭ አይነት ምንድን ነው? ኢንፍራሬድ ዌቭስ እንላቸዋለን። ስለዚህ ኢንፍራሬድ ዌቭስ ምንድን ናቸው? ኢንፍራሬድ ዌቭስ አር ጀስት ቢሎው ቪዚብል ሬድ ላይት ኢን ዘ ኤሌክትሮማግኔቲክ ስፔክትረም። ስለዚህ ኤሌክትሮማግኔቲክ ስፔክትረም ላይ ቀይ ቀለም ፕሮዲውስ የሚያደርገው ወይም ሬድ ላይት የምንለው ማለት ነው በተፈጥሮ አንድ ኤሌክትሮማግኔቲክ ዌቭ ነው። ስለዚህ ሬድ ላይት ወይም ቀይ ብርሃን ከሱ ዝቅ ብሎ ያለ ከማይክሮዌቭ ቀጥሎ ያለ ዌቭ ምን ብለዋለን? ኢንፍራሬድ። ስለዚህ ከስሙ እንደምትረዱት ኢንፍራሬድ ስንል ከሬድ በታች ወይም ከቀይ በታች ያለ ዌቭ እንደማለት ነው። ስለዚህ ስለ ኢንፍራሬድ ስናወራ ሶርሶች ምንድን ናቸው? ሶርስስ ኦፍ ኢንፍራሬድ ዌቭስ መጀመሪያ ከየት እንደምናገኘው ማውራት አለብን። ኢንፍራሬድ የሚገኘው አብዛኛውን ጊዜ ከከዋክብቶች፣ ከላምፕስ፣ ከፍሌም እንዲሁም ደግሞ ኤኒቲንግ ኤልስ ዳት ኢዝ ዋርም ኢንክሉዲንግ ዩ። ለምሳሌ እናንተን ጨምሮ ከዋክብትን እንዲሁም ደግሞ አምፖሎችን ብትወስዱ፣ ለምሳሌ ፍሌም ብትመለከቱ፣ ማንኛውም ሙቀትን ፕሮዲውስ የሚያደርግ ኦብጀክት 100% ኢንፍራሬድ ዌቭ ፕሮዲውስ ያደርጋል። ስለዚህ እነዚህ ሙቀትን የሚፈጥሩ ዌቮች ስለሆኑ እነዚህ ዌቮች ምን ብለን ጠራቸዋለን? ኢንፍራሬድ ዌቭ እንላቸዋለን። ስለዚህ አብዛኛው መገኛ ሶርሳቸው ሙቀት ያለበት ሶርስ መሆኑን ልትረሱት አይገባም። ስለሆነ አፕሊኬሽን ኦፍ ኢንፍራሬድ ዌቭስ ምንድን ነው? የት ጋር እንጠቀምበታለን የሚለውን ደግሞ በዚሁ ጨምሬ ላሳያችሁ። ኢንፍራሬድ ዌቭስ አር ዩዝድ ፎር ሜኒ ታስክስ፣ በጣም ለብዙ ታስኮች እንጠቀመዋለን። ፎር ኤግዛምፕል አዝ ሪሞት ኮንትሮልስ ፎር ቲቪስ። አሁን ቲቪ ላይ ለምሳሌ ሪሞት ኮንትሮል ታያላችሁ አይደለ? ቲቪ የሪሞት ኮንትሮል ላይ ምን ትመለከታላችሁ? ኤልኢዲ ላይት አለች እና የኤልኢዲ ላይቷ የምትለቀው ዌቭ ምንድን ነው ማለት ነው? ኢንፍራሬድ ዌቭ ነው። ስለዚህ በኢንፍራሬድ ዌቭ አማካኝነት ነው ቴሌቪዥኑን ኮማንድ የምታደርጉት ማለት ነው። ሌላው ደግሞ ቪዲዮ ሪከርደሮች ላይ ብትመለከቱ፣ እንዲሁም ደግሞ ፊዚዮቴራፒስቶች ማለትም ሕክምና ውስጥ ያሉ ሰዎች አደጋ የደረሰበትን ሰው ወይም ኢንጁሪ ሂት ላምፕ በተሰኘ ዲቫይስ ተጠቅመው ማለትም ኢንፍራሬድን የሚጠቀም ዲቫይስ ነው። ሂት ላምፕ ተጠቅመው ያክማሉ ማለት ነው እና እጅግ በጣም አስፈላጊ የሆነ ዌቭ እንደሆነ ማየት ትችላላችሁ። በተጨማሪ ኢንፍራሬድ ለምሳሌ ለምን ያገለግላል ብላችሁ ከጠይቃችሁ ምንድነው? ናይት ቪዥን ላይ ነው። ኢንፍራሬድ ዌቭስ አር ዩዝድ ቱ ሲ ኦብጀክት ኢን ዘ ዳርክ። ስለዚህ በጨለማ አንድን ኦብጀክት ለመመልከት ከፈለጋችሁ ቪዚብል አይደለም፣ ቪዚብል ላይት ስለሌለ ኢንፍራሬድ ምንድነው? ከሙቀት የምናገኘው ዌቭ ነው ብለናል። ከሙቀት የምናገኘው ዌቭ ኢንፍራሬድ። ስለዚህ ኢንፍራሬድ ካሜራ ተጠቅመን ስካን ስናደርግ አካባቢውን ሙቀት ያላቸው ኦብጀክቶችን ፒክ በማድረግ ወይም ሙቀት ያረፈበትን ቦታ ማለትም ሙቀት የሚበዛበትን ቦታ ዲቴክት በማድረግ ዝቅተኛ ሙቀት ያለበትን ወይም ቴምፕሬቸሩ ዝቅተኛ የሆነ ቦታ ደግሞ ለምሳሌ ብሉ በሚያይነት ከለር ትራንስሌት አድርጎልን በጣም የሞቀውን ደግሞ ሬድ አይነት ከለር በሚመስል አድርጎ የሚያሳየን ዲቫይስ ነው ይሄ የኢንፍራሬድ ካሜራ የምንለው። ስለዚህ እሱን ተጠቅመን ናይት ቪዥን ወይም በጨለማ መመልከት እንችላለን ማለት ነው እና እጅግ አስፈላጊ የሆነ ዲቫይስ እንደሆነ ማየት ትችላላችሁ። ሌላው ደግሞ የፖሊስ ሄሊኮፕተሮችን ካያችሁ፣ ስለዚህ የፖሊስ ሄሊኮፕተሮች ማለት ነው በማታ ለምሳሌ የሚከታተሉት ወንጀለኛ ካለ ትራክ ለማድረግ ክሪሚናል ወይም ወንጀለኛው ማለት ነው በጨለማ ወይም ናይት ካሜራ ተጠቅመው ወይም የኢንፍራሬድ ካሜራ ተጠቅመው መመልከት ይችላሉ ማለት ነው። ስለዚህ ኢንፍራሬድ ካሜራ ላይ በጨለማ ምንም አይነት ኦብጀክት የተደበቀ አይደለም ማለት ነው። ስለዚህ ኢንፍራሬድ ካሜራ ከተገጠመ የሆነ ቦታ ላይ በጨለማ ልታደርጉት የምችሉት ነገር ስለሌለ ምንም የሚደበቅ ነገር የለም ማለት ነው። ሌላው ደግሞ እንዲሁ ለምሳሌ ሚሊተሪ ውስጥ ወይም ደግሞ ለምሳሌ የተለያዩ የጦር ስልጠናዎች ላይ ናይት ሳይት እንግዲህ ለማታ ለምሳሌ ለመመልከት ምን እንጠቀማለን? ናይት ቪዥን ጋግልስ አሉ። ስለዚህ ናይት ቪዥን ጋግልስ ምንድነው የሚያደርጉት? እነዚህ የምናጠልቃቸው መነጽሮች ለምሳሌ መሳሪያን ዲቴክት በማድረግ
እንዲሁም ደግሞ የተለያዩ የጦር ዋፐኖችን ከየት እየመጡ እንደሆነ ማን እንደያዛቸው ዲቴክት ለማድረግ የምንጠቀማቸው ዲቫይሶች ናቸው ማለት ነው። ስለዚህ ናይት ጋግልስ ለምሳሌ ናይት ቪዥን ጋግልስ ላይ ሚሊተሪ ውስጥ የምንጠቀመው ነው ማለት ነው። በተጨማሪ ደግሞ ዌዘር ፎርካስተርስ ናቸው። ዌዘር ፎርካስተሮች የሚጠቀሙት እንግዲህ የሳተላይት ፒክቸር ነው። እንደምትመለከቱት ይህ የሳተላይት ፒክቸር ማለት ነው ከየት ነው የሚገኘው ማለት ነው? ደመናው የሚለቀው ምን አለ ማለት ነው? ኢንፍራሬድ ዌቭ አለ። ስለዚህ ይሄ ኢንፍራሬድ ዌቭ ደመናው ወዴት እያቀና ነው፣ ወዴት እየሄደ ነው የሚለውን ነገር ለማጥናት ይጠቅመናል ማለት ነው። ስለዚህ ይህም ሲሆን ደመናው ሞቃትና ቀዝቃዛ ክፍል ስላለው ሞቃት ክፍሉ ኢንፍራሬድ ዌቭ ስለሚለቅ፣ ስለዚህ ኢንፍራሬድ ዌቭ ለሳተላይቱ በማቀበል ራሱን የቻለ የምትመለከቱት ወደዚህ ኢሜጅ ይቀየራል ማለት ነው። ስለዚህ ደመናውን እንቅስቃሴውን ማጥናት ይቻላል ማለት ነው። በምን አማካኝነት? በኢንፍራሬድ አማካኝነት ማለት ነው። So the danger from too much infrared radiation is very simple ማለትም ስለ እንግዲህ በጣም ብዙ የኢንፍራሬድ ራዲዬሽን ኤክስፖዠር ካጋጠማችሁ ወይም በጣም ከተጋለጣችሁ ለኢንፍራሬድ ዌቭ ምንድነው የሚያደርጋችሁ? ከመነሻው ስነሳ ቀደም ብዬ ላስታውሳችሁ ምንድን ነበር የሚያደርገው? የኢንፍራሬድ ዌቭ የሚመነጨው ወይም የሚገኘው ከሞቃት ከሆኑ ኦብጀክቶች ነው ብለናል። ስለዚህ እንግዲህ ሪቨርስ ፕሮሰሱን ብታዩት ኢንፍራሬድ ዌቭ በተቃራኒው ደግሞ አንድ ኦብጀክት ላይ ሻይን በሚያደርግበት ጊዜ ወይም ሰውነታችሁ ላይ በሚያርፍበት ጊዜ የሚያደርጋችሁ በቀላሉ ምንድን ነው? ሲምፕሊ ሜክስ ዩ ሆት፣ ሰውነታችሁን ሊያሞቅ ነው የሚችለው። ስለዚህ ሙቀት የመፍጠር ባህሪ ነው ማለት ነው የሚስተዋልበት ምን? ኢንፍራሬድ ዌቭ ወይም ኢንፍራሬድ ራዲዬሽን ማለት ነው። ስለዚህ ራዲዬሽን ዌቭ ስንል እዚህ ግራ ልትጋባ ይገባል። ለምን አንዳንዴ ዌቭን በራዲዬሽን ተክተን እንነጋገራለን። ለምሳሌ የኤሌክትሮማግኔቲክ ስፔክትረም ላይ ምንድነው ሬዲዬሽን ስንል ያው ብዙ አይነት ኤክስፖዠር እንዳለ ለመለየት የምንጠቀምበት ነው ማለት ነው። ስለዚህ የኢንፍራሬድ ዌቮች ባጭሩ ምንድነው የሚያደርጓችሁ? በጣም ብዙ ኢንፍራሬድ ዌቭ ካለፈ ሰውነታችሁ ላይ ሙቀት ነው የሚፈጥሩት ማለት ነው። በቀጣይ ታዲያ የምናየው ምንድነው? ቪዚብል ላይት ናቸው። ቪዚብል ላይት ምንድን ነው? ወይም ቪዚብል ከስሙ እንደምትመለከቱት በአይናችሁ ዲቴክት የምታደርጓቸው የኤሌክትሮማግኔቲክ ዌቮች ናቸው። So our eyes can detect only a tiny part of the electromagnetic spectrum called visible light ይለናል። ቪዚብል ላይት የምንለው አይናችን ዲቴክት የሚያደርገው በአይናችን ሴንስ የምናደርገው የምንመለከተው የኤሌክትሮማግኔቲክ ስፔክትረም ምንድነው? ክፍል ነው ማለት ነው። ስለዚህ ቀደም ብለን ስለ ሬዲዮ ዌቭ አየን፣ ስለ ማይክሮዌቭ አይተናል፣ ሌላ ደግሞ ስለ ኢንፍራሬድ አይተናል። እነሱን በአይናችን መመልከት አንችልም። ቪዚብል ላይት የምንለው ግን ቀጥሎ ከኢንፍራሬድ ቀጥሎ የምናገኘው ስለሆነ እነሱ ዌቮች ማለትም በሆነ ሬንጅ ውስጥ በሆነ ገደብ ውስጥ ያሉ ዌቮች በአይናችሁ ልታዩቸው የምትችሏቸው የኤሌክትሮማግኔቲክ ስፔክትረም ክፍሎች ናቸው። ታዲያ እነዚህ ቪዚብል ላይት የምንላቸው ከቀይ እስከ ቫዮሌት ከለር ወይም ቢጫን፣ አረንጓዴን የተለያዩ ከለሮችን ጨምሮ የያዘ የነሱ ብርሃን ነው ማለት ነው። ታዲያ የቪዚብል ላይት የምንላቸው ሬንጁ ወይም ክፍሉ ከየት እስከ የት ነው፣ ገደቡ ከምን ያህል እስከ ምን ያህል ነው የሚለውን ነገር ስናይ ፍሪኩዌንሲያቸው ከ4 times 10 the power of 14 በጣም እጅግ ከፍተኛ የሆነ ቁጥር ነው እስከ 7 times 10 the power of 14 hertz ማለትም የኤሌክትሮማግኔቲክ ዌቭ ኦሲሌሽን በሰከንድ ቫይብሬት የሚያደርግበት መጠን ነው። እና እንግዲህ በጣም ከፍተኛ ስለሆነ እንደምትመለከቱት እጅግ ፍጥነት ያለው ዌቭ መሆኑን መናገር ትችላላችሁ ማለት ነው። ስለሆነ በዚህ ሬንጅ ውስጥ ያህላል ማለት ነው ምናቸው? የፍሪኩዌንሲ መጠናቸው። ስለዚህ የምትመለከቱት ስፔክትረም በፍሪኩዌንሲ መስመር ላይ ከሬዲዮ ዌቭ እስከ ጋማሬ በምንድን ነው ብለናል? ፍሪኩዌንሲው በሚጨምር መንገድ ዌቭ ሌንግዙ ደግሞ በሚቀንስ መንገድ ነው የሚቀመጠው ብለናል አይደለ? ስለዚህ ዌቭ ሌንግዙ እያጠረ በሄደ ቁጥር ምንድነው ፍሪኩዌንሲው እየጨመረ ይሄዳል። ስለዚህ ቪዚብል ላይቶች እንደምትመለከቱት ከኢንፍራሬድ ከማይክሮዌቭ እና ከሬዲዮ ዌቭ ከፍተኛ ፍሪኩዌንሲ ያላቸው ናቸው። ስለሆነም ምንድነው ማለት ነው የምናየውን ኦብጀክት ለምሳሌ እንድናየው የሚያስችሉን ላይቶች ናቸው ወይም የኤሌክትሮማግኔቲክ ዌቮች ናቸው ማለት ነው። ሌላው ደግሞ ዌቭ ሌንግዛቸው ነው። ስለዚህ ዌቭ ሌንግዛቸው ወይም በአንደኛው ክረስት እስከሚቀጥለው ክረስት ያለው
ዲስታንስ ዌቭ ሌንግዝ የምንለው ነገር ከ700 ናኖሜትር እስከ 400 ናኖሜትር ያህላል ይለናል። 700 ናኖሜትር ስንል በጣም እጅግ አነስተኛ የሆነ ሳይዝ ነው። ናኖ ስንል 10⁻⁻9 ነው እና እጅግ በጣም አነስተኛ የሆነ ዌቭ ሌንግዝ ነው ያላቸው። ስለሆነም በ700 ናኖሜትር እና በ400 ናኖሜትር መካከል ያለ ዌቭ ነው ማለት ነው። ምን የምንለው ቪዚብል ላይት የምንለው። So visible light emitted or reflected from objects around us gives us with information about the world. ስለዚህ visible light የምንላቸው በዙሪያችን ያሉ አካላቶችን ለምሳሌ አበባዎችን፣ ቅጠሎችን፣ ኦብጀክቶችን ማንኛውም ኦብጀክት ኦብዘርቭ ለማድረግ ለመመልከት ማለት ነው የሚያስችሉን ምንድናቸው? ኤሌክትሮማግኔቲክ ዌቮች ናቸው እና እጅግ አስፈላጊ የሆኑ ስጦታዎች እንደሆኑ የተፈጥሮ ጊፍት እንደሆነ ከዚህ መመልከት ትችላላችሁ ማለት ነው። ስለዚህ እንዴት ነው የሚሰራው የሚለውን ነገር እስኪ የተወሰነ እናውራ። So you use visible light to see things። ይህን ቀደም ብለን አውርተናል። ቪዚብል ላይት ኦብጀክቶችን ለመመልከት የሚጠቅመን ላይት ነው ወይም ኤሌክትሮማግኔቲክ ስፔክትረም አንድ ክፍል ነው። So at the sun emits light እንግዲህ ፀሐይ ምን ኢሚት ታደርጋለች? ላይት ኢሚት ታደርጋለች ማለት ነው። ወይም ኤሌክትሮማግኔቲክ ዌቭ ኢሚት ታደርጋለች። ስለዚህ ፀሐይ ቀደም ብለን የተወያየናቸውን ኦብጀክቶች ወይም ሰን የምትለቃቸው ለምሳሌ እንደ ሬዲዮ ዌቭ እንደ ኢንፍራሬድ ዌቮች አሉ። እሱን አይነት ዌቮች ትለቃለች። በተጨማሪ ደግሞ ቪዚብል ላይትም ደግሞ ኢሚት ታደርጋለች ወይም ትልካለች ወደ መሬት ማለት ነው። So you have adapted to a specific wavelengths to understand your surroundings። ምን እያልን ነው? አካባቢያችሁን ለማወቅ የተወሰኑ ዌቭ ሌንግዞችን አይናችሁ በተፈጥሮ ተለማምዷል። ለምሳሌ የሳር ቤቶች ብትሉ ከብቶችን፣ ዛፎችን፣ ተራራውን ይህንን ስናይ ለምሳሌ እኛ ሎካሊ ምንድን ነው ማለት ነው እያንዳንዱ የራሳቸው የሆነ ከለር አላቸው። ያ ከለር ሪፕሬዘንት የሚያደርገው የሚወክለው አንድ የኤሌክትሮማግኔቲክ ዌቭ ምንድነው ማለት ነው ክፍል ነው። ስለዚህ ያ ኤሌክትሮማግኔቲክ ዌቭ ቪዚብል ላይት እንለዋለን። ስለዚህ ከዛ ውስጥ ዳት ይህንን የሚመስል ከለር ኢሚት የሚያደርግ ኤሌክትሮማግኔቲክ ዌቭ አለ። ታዲያ ያ አይናችን ምን አድርጎታል ማለት ነው አዳፕት አድርጎታል። ስለዚህ አእምሯችን ውስጥ ኢንተርፕሬት የሚሆነው የሚተረጎመው ምስል ምንድነው ማለት ነው ከሰራውንዲንጋችን ወይም ከአካባቢያችን ላይ የለመድነው ምንድነው ማለት ነው ኤሌክትሮማግኔቲክ ዌቭ ስላለ ነው ያ ምን እንለዋለን ቪዚብል ላይት እንለዋለን ማለት ነው። ቀይ ቀለም ሊሆን ይችላል ወይም ሳሪ ግሪን ሊሆን ይችላል፣ የተለያየ ከለር ሊሆን ይችላል። ስለዚህ ባጭሩ ቪዚብል ላይት ለምሳሌ ለምን ያገለግላል? ሰራውንዲንጋችሁን አካባቢያችሁን እንድትቃኙ እንድትረዱት ያገለግላል ማለት ነው። ስለዚህ አሁን ከፍተኛ የሆነ የቪዚብል ላይት ኤክስፖዠር ምንድን ነው የሚያመጣው ነገር? so too much light can damage the retina in your eye። እዚህ retina የተሰኘው የአይናችን ክፍል ላይ ብዙ ለምሳሌ ለቪዚብል ላይት ኮምፒውተር ላይ ሊሆን ይችላል ለብዙ ሰዓት ካሳለፋችሁ ሬቲና ላይ ከፍተኛ የሆነ ጉዳት ሊያመጣ ይችላል ማለት ነው። ከዚህ የተነሳ ሁልጊዜ በምትጠቀሙበት ጊዜ ኮምፒውተሮቻችሁን ሊሆን ይችላል ለምን ብዙ ቪዚብል ላይት ኢሚት ስለሚያደርጉ ማለት ነው ዲጂታል ዲቫይሶች የምትጠቀሙበትን ሰዓት ልትገድቡ ይገባል። ስለዚህ የቪዚብል ላይት ስፔክትረም ወይም ቪዚብል ስፔክትረም እንለዋለን። ኤሌክትሮማግኔቲክ ስፔክትረም አለ እዚህ ጋር የምትመለከቱት። ከዛ ውስጥ የተወሰነ ክፍል ምን ይባላል? ቪዚብል ላይት ብለናል። ታዲያ ቪዚብል ስፔክትረም የምንለው ከሬድ እስከ ቫዮሌት ከለር የሚወክል ነው። ስለዚህ እንደምትመለከቱት ይህን አይነት የሬንቦ አይነት ከለር አይነት ይሰጣቸዋል ማለት ነው። ይሄ ምን ብለን እንጠራዋለን? ቪዚብል ስፔክትረም እንለዋለን። ሌላው የኤሌክትሮማግኔቲክ ዌቭ አይነት አልትራቫዮሌት ሬይ እንለዋለን። ስለዚህ አልትራቫዮሌት ሬይስ የምንላቸው እነዚህ ጨረሮች የኤሌክትሮማግኔቲክ ዌቭ አይነቶች ምንድናቸው? የዌቭ ሌንግዛቸው ከ4 ታይምስ 10⁻⁻7 ሜትር ወይም ከ400 ናኖሜትር እስከ 6 ታይምስ 10⁻⁻10 ሜትር ኦር 0.6 ናኖሜትር እስከዛ ሬንጅ ያለው ኤሌክትሮማግኔቲክ ዌቭ ነው። ስለዚህ እንደምትመለከቱት ዩቪ ሬይስ የምንላቸው ወይም አልትራቫዮሌት በቪዚብል ላይት እና በቀጣይ ዲስከስ በምናደርገው በኤክስሬይ መካከል ያሉት ምንድናቸው? ዌቮች ናቸው ወይም ኤሌክትሮማግኔቲክ ዌቮች ናቸው። በቀጣይ አልትራቫዮሌት ሬዮችን ወይም ዌቮችን ከየት ነው የምናገኛቸው? ሶርስስ ኦፍ አልትራቫዮሌት ሬይስ ምንጮቹ ምንድን ናቸው? አንደኛ ዩቪ ሬይስ ኦር ሬዲዬሽንስ ኢዝ ፕሮዲውስድ ባይ
ስፔሻል ላምፕስ ኤንድ ቬሪ ሆት ቦዲስ በጣም እጅግ ከፍተኛ ሙቀት ያለው ኦብጀክት እንዲሁም ደግሞ ስፔሻል ላምፕ በጣም ልዩ የሆኑ አምፖሎች አሉ ዩቪ ሬይን ፕሮዲውስ ለማድረግ የሚሰሩ ማለት ነው። ስለዚህ በእነዚህ ሚንሶች ወይም አማካኝነት መሰረት ዩቪ ሬዲዬሽን ወይም አልትራቫዮሌት ሬዲዬሽን ፕሮዲውስ ሊሆን ይችላል። በተጨማሪ ሰን ኢዝ ኦልሶ አን ኢምፖርታንት ሶርስ ኦፍ ዩቪ ላይት። ስለዚህ ፀሐይን ብትወስዱ አንደኛው ወሳኝ ወይም ጠቃሚ የሆነውን ዩቪ ላይት የምናገኝበት ተፈጥሯዊ ምንጭ ነች። ሞስት ኦፍ ዩቪ ላይት ኢዝ አብዞርብድ ኢን ዘ ኦዞን ሌየርስ። ምን እያለ ነው? ኦዞን ሌየሩ ላይ አብዛኛው ዩቪ ሬይ አብዞርብ የሚደረገው ኦዞን ሌየር ላይ ነው። ኢን ዘ አትሞስፌር አት አን አልቲቲዩድ ኦፍ አባውት 4 to 50 ኪሎ ሜትር በ40 እና 50 ኪሎ ሜትር አካባቢ ላይ የምታገኙት ሌየር ነው። ስለዚህ ከፀሐይ የሚመጣው ነገር ከፀሐይ የሚመጣው ዩቪ ሬይ አብዛኛው ፓርቱ አብዞርብ የሚደረገው የት ነው? ኦዞን ሌየር ላይ ነው ማለት ነው። የመጀመሪያው አፕሊኬሽኑን ደግሞ አፕሊኬሽኑ የአልትራቫዮሌት ሬይ አፕሊኬሽን የት ጋር ነው የምናገኘው? አንደኛው ምንድነው? ፎር ጌቲንግ ሰንታን። ሰንታን የምንለው ነገር ሰውነታችን ቆዳ ብራውኒሽ ከለር የመሆን ባህሪ ሲያሳይ ማለትም ቀለሙ ወደ ብራውን በሚሆንበት ጊዜ ሰንታን እንለዋለን። ስለዚህ ውጭ ሀገር በተለይ በዋናነት ለምሳሌ የውቅያኖስ ዳርቻ ላይ ወይም ቢቾች ላይ ሰዎች ተኝተው ታያላችሁ። ምንድነው ያን አክቲቪቲ ሰንታን እንለዋለን። ስሩ ሰንታን ቆዳችን ብራውኒሽ የሆነ ወይም ጠቆር ያለ ቀለም እንዲያመጣ ያደርጋል ማለት ነው። ተጨማሪ ደግሞ ለምን እንጠቀምበታለን ዩቪ ሬዎችን ካላችሁኝ ዲቴክቲንግ ፎርጅድ ባንክ ኖትስ ኢን ሾፕስ ነው። ለምሳሌ ሾፕ ላይ ሱቆች ላይ አንዳንድ ለምሳሌ የተሳሳቱ የብር ኖቶች ይኖራሉ። እነዛ የብር ኖቶችን ለመለየት ምን እንጠቀማለን? ዩቪ ሬዎችን እንጠቀማለን ማለት ነው። ሱቆች አካባቢ ከፍተኛ ትላልቅ ሱቆች ላይ የምታገኙት ነው፣ ወይም ትላልቅ ሱፐር ማርኬቶች ላይ። ተጨማሪ ደግሞ የዩቪ ሬዎች አገልግሎት ምንድን ነው? ፎር ሃርደኒንግ ሰም ታይፕስ ኦፍ ዴንታል ፊሊንግ ነው። ጥርሶቻችን ላይ አንዳንድ ክፍተቶች አሉና እነዛ ክፍተቶችን የምንሞላበት በመሙላት ጥርሶቻችን ጠንካራ እንዲሆኑ የምናደርግበት ቤተር ነው ዴንታል ፊሊንጉን። ስለዚህ ዴንታል ፊሊንግስ ላይ የምንጠቀምበት ዋና ነገር ነው ማለት ነው። ስለዚህ ዩቪ ሬዎች በጣም አስፈላጊ ነገር እንደሆነ በአፕሊኬሽኑ መመልከት ትችላላችሁ ማለት ነው። በተጨማሪ ደግሞ when you mark your positions with a security marker pen, the ink is invisible unless you shine a UV lamps at it። ስለዚህ አሁን አንዳንድ ለምሳሌ እቃዎቻችን ላይ በዩቪ ፔን አለ፣ የሴኩሪቲ ማርከር ነው። ሴኩሪቲ ማርከር ፔን ምንድን ነው? የሚለይ አይደለም ባይ ግን ምንድን ነው የምናየው? በምን አይነት መንገድ ነው የምንመለከተው? ዩቪ ላምፖችን ተጠቅመን የተጻፈውን ነገር ዲቴክት ማድረግ እንችላለን እንጂ ኢንቪዚብል ነው ላይናችን። ስለዚህ ፖሴሽናችንን ወይም ንብረቶቻችንን ማርክ ለማድረግ በፊርማ በተለያየ ምልክት የምንጠቀምበት መንገድ ነው። ስለዚህ እሱ ላይ ዩቪ ሬይ በጣም አስፈላጊ ነገር ነው ማለት ነው። ሌላ ምንድን ነው? ዩቪ ሬይስ ካን ቢ ዩዝድ ቱ ኪል ማይክሮብስ። ስለዚህ ማይክሮቦችን ለምሳሌ እንደ ባክቴሪያ፣ ቫይረስ የተለያዩ ማይክሮቦችን ለመግደል የምንጠቀምበት ነው። እነሱን ለማጥፋት እንጠቀምበታለን ማለት ነው። ሌላው ደግሞ ሆስፒታሎች ውስጥ ነው። ሆስፒታልስ ዩዝ ዩቪ ላምፕስ ቱ ስቴሪላይዝ ሰርጂካል ኢኩፕመንት። ለምሳሌ ሕክምና ውስጥ ለቀዶ ሕክምና የምንጠቀምባቸው ኢኩፕመንቶች መሳሪያዎችን ስቴሪላይዝ ለማድረግ ማለትም ከተለያዩ ጀርሞች ለመከላከል ለማምከን ምን እንጠቀማለን ማለት ነው? ዩቪ ላምፖችን እንጠቀማለን ማለት ነው። ሌላ ደግሞ የምግብና የመድኃኒት ካምፓኒዎች ላይ ማለትም ፉድ ኤንድ ድረግ ካምፓኒስ ፉድ ኤንድ ድረግ ካምፓኒስ also use UV lamps to sterilize their products። ስለዚህ የምግብና የመድኃኒት እንግዲህ አምራቾች ወይም የመድኃኒት ካምፓኒዎች ምን ያደርጋሉ? ኢኩፕመንቶች ከጀርም ወይም ከማይክሮብ ነፃ መሆን ስላለባቸው በምን ይጸዳሉ ማለት ነው? በዩቪ ላምፕ አማካኝነት ስቴሪላይዝ ይደረጋሉ ማለት ነው። suitable dose of UV rays cause the body to produce vitamin D። አሁን የዩቪ ሬይ ጠቀሜታ ምን መሰላችሁ? ሰውነታችን በቂ የሆነ ዩቪ ሬይ ካገኘ አልትራቫዮሌት ሬይ ምን ፕሮዲውስ ያደርጋል? ቪታሚን ዲ ፕሮዲውስ ለማድረግ
ያግዛል ማለት ነው። ስለዚህ ሰውነታችን ነው ቪታሚን ዲ ፕሮዲውስ የሚያደርገው በምን አማካኝነት? በዩቪ ሬይ አማካኝነት ማለት ነው። and this is used by doctors to treat vitamin D deficiency and some ስኪን ዲስኦርደርስ አንዳንድ የተለያየ የቆዳ ዲስኦርደሮች እንዲሁም ደግሞ የቪታሚን ዲ እጥረት ሲያጋጥም ዶክተሮች ሪኮመንድ የሚያደርጉት ምንድን ነው? ዩቪ ሬይ ሰውየው እንዲያገኝ ይደረጋል ማለት ነው። አንደኛ በተፈጥሯዊ መንገድ ማግኘት ትችላላችሁ። ሌላው ደግሞ በሕክምና መንገድ የሚደረግበት መንገድ አለ። ሶ ላርጅ ዶስ ኦፍ ዩቪ ካን ዳሜጅ ሬቲና። የግልጽ ነው። ከፍተኛ የዩቪ ሬይ አይናችሁ ላይ የሚያርፍ ከሆነ ሬቲናችሁን የመጉዳት አቅም አለው። ሶሉሽኑ ምንድን ነው? ዩዝ ዩቪ ሰንግላስ ተብሎ ነው የሚነገራችሁ። ስለዚህ ዩቪ ሰንግላሶች አሉ አልትራቫዮሌት ሬይን ምን የሚያደርጉ ትራንስሚት የማያደርጉ ማለትም አልትራቫዮሌት ሬይን ተቀብለው ወይ ሪፍሌክት የሚያደርጉ ወይም ደግሞ አምቀው የሚይዙ ግላሶች አሉ። ስለዚህ እነዚህ ግላሶች በጣም አስፈላጊ ናቸው ማለት ነው። ስለዚህ ዩቪ ሰንግላስ ብናደርግ ከፀሐይ የሚመጣውን ወይም ከተለያየ ሶርስ የምናገኘውን ዩቪ ሬይ ወይም አልትራቫዮሌት ሬይ መከላከል እንችላለን። ሌላው ደግሞ ሰውነታችን ላይ ወይም በጣም ከፍተኛ የሆነ ላርጅ ዶስ ኦፍ ዩቪ ካገኘን ሰንበርን እንዲሁም ደግሞ ስኪን ካንሰር ሊያጋጥም ይችላል ማለት ነው። ስለዚህ ቀደም ብለን ያወራ ነው ኦዞን ሌየር ብለን የተነጋገር ነው። ስለዚህ የአትሞስፌራችን ክፍል ነው። ይሄ ኦዞን ሌየር እነዚህ ዩቪ ሬዎችን አምቆ በመያዝ ማለትም መሬት እንዳይደርሱ በማድረግ እጅግ ከፍተኛ አስተዋጽኦ የሚያደርግ የአትሞስፌራችን ክፍል ነው። ስለዚህ ስክሪን የሚያደርገን ከከፍተኛ ከመሬት ከፀሐይ ከሚመጣው ዩቪ ሬይ ፕሮቴክት የሚያደርገን ሌየር ምን እንለዋለን? ኦዞን ሌየር እናለን ማለት ነው። ከፀሐይ የሚመጣውን ዩቪ ሬይ በመከላከል እጅግ ከፍተኛ አስተዋጽኦ አለው ማለት ነው። እንግዲህ ኦዞን ሌየር ባይኖር ኖሮ ዩቪ ሬይ መሬት በሚደርስበት ጊዜ እጅግ ከፍተኛ የሆነ አደጋ ያደርሳል ማለት ነው። ለምን? ከፍተኛ የሆነ ኢነርጂ ስለሚይዙ ማለት ነው ዩቪ ሬዎች። በቀጣይ ደግሞ የምናየው የኤሌክትሮማግኔቲክ ዌቭ ማለትም ቀደም ብለን ያየነው ከአልትራቫዮሌት ቀጥሎ የምናገኘው የኤሌክትሮማግኔቲክ ስፔክትረም ውስጥ የምናገኘው ምን እንለዋለን? ኤክስሬይ እንለዋለን። ኤክስሬይስ አር ቬሪ ሃይ ፍሪኩዌንሲ ዌቭስ ኤንድ ካሪ አ ሎት ኦፍ ኢነርጂ። ስለዚህ ከፍተኛ ፍሪኩዌንሲ ያላቸው ዌቮች ናቸው። ስለዚህ ከፍተኛ ፍሪኩዌንሲ አለው ማለት አንድ ኤሌክትሮማግኔቲክ ዌቭ ኢነርጂውም ከፍተኛ ነው ማለት ነው። ስለዚህ ኤክስሬዮች ይህንን ከፍተኛ ኢነርጂ እና ከፍተኛ ፍሪኩዌንሲ የሚይዙ የኤሌክትሮማግኔቲክ ስፔክትረም አይነቶች ናቸው። they will pass through more substances ይላል። በአንዳንዱ ሰብስታንሶችን አልፈው የማለፍ ማለትም ጥሰው የመሄድ ችሎታም አላቸው ማለት ነው። ስለዚህ ይሄ ነገር ማለትም ይሄ ችሎታቸው ሜዲሲን ላይ እንዲሁም ደግሞ ኢንዱስትሪ ውስጥ ምንድን ያደርጓቸዋል ማለት ተመራጭ እንዲሆኑ አድርጓቸዋል ማለት ነው። ስለዚህ ሜዲሲን ላይ ኤክስሬይ ለምሳሌ ስካን በማድረግ የሰውነታችን ውስጥ ያለው የአጥንታችንን አቀማመጥ ለማወቅ፣ ኢንዱስትሪውም ደግሞ ለምሳሌ ማሽነሪዎች ውስጥ ለምሳሌ ስካን በማድረግ ያለውን ነገር ምንድን ነው የሚለውን ነገር ለመመራመር ወይም ኢንቨስቲጌት ለማድረግ ይጠቅማል ማለት ነው። ታዲያ እንዴት ነው ኤክስሬይ የሚፈጠረው ብላችሁ ከጠየቃችሁኝ በጣም ቀላል ነው አፈጣጠሩ። ኤክስሬይ የሚፈጠርበት በቀላሉ መሰላችሁ እዚህ ላይ ምን አለ መሰላችሁ? የቮልቴጅ ሶርስ አለ። ታዲያ ቮልቴጅ ሶርሱ ኔጌቲቭ እና ፖዚቲቭ ተርሚናል አለው። ፖዚቲቭን አኖድ እንለዋለን፣ ኔጌቲቭን ደግሞ ካቶድ እንለዋለን። ስለዚህ ካቶድ እና በአኖዱ መካከል ከፍተኛ የሆነ ቮልቴጅ አለ። ታዲያ እዚህ ጋር የምትመለከቱት ሜታሊክ ማቴሪያል አለ፣ የተለያዩ ሜታሎች አሉ እና እዚህ ጋር የምትመለከቱ ደግሞ ሂትድ ታንግስተን ፊላመንት ይባላል። ስለዚህ ከተንግስተን የሚሰራ ነው። ስለዚህ የተሸፈነው የምትመለከቱት ቲዩብ ውስጡ ቫኪዩም ነው። ኢቫኪዩትድ ኢንቨሎፕ እንለዋለን። አየር የሌለው ማለት ነው። ውስጡ ላይ ኦክሲጅን ወይም የትኛውም አይነት ሞሊኪውል እዚህ ውስጥ የለም። ታዲያ በዚህ ጊዜ ምን ይፈጠራል ማለት ነው? ኤሌክትሮን ቢም ኦር ኤ ቢም ኦፍ ኤሌክትሮን ኢዝ ፋየርድ አት ኤ ታርጌት ዊዝ ሰፊሽንት ኢነርጂ። ታዲያ ከታንግስተኑ ከፍተኛ ኤሌክትሮኖች ምን ይደረጋሉ? ሹት ይደረጋሉ። ስለዚህ ኤሌክትሮኖች የኤሌክትሮን ቢም በሚለቀቅበት ጊዜ ምን ይፈጠራል ማለት ነው? እዚህ ጋር የምትመለከቱት ማቴሪያል ምን ያደርገዋል ማለት ነው? ኤክስሬይ ፕሮዲውስ እንዲያደርግ ያደርገዋል። ስለዚህ ማቴሪያሉ በኤሌክትሮን በጣም በሚገጭበት ጊዜ ወይም ኤሌክትሮን ቢሙ በሚያጋጥመው ጊዜ ማቴሪያሉ ስፔሻል ታይፕ ኦፍ ሬዎች ወይም ስፔሻል ታይፕ የተለዩ
ኤሌክትሮማግኔቲክ ዌቮችን ይለቃል። እነዛ ኤሌክትሮማግኔቲክ ዌቮች ምን እንለዋለን? ኤክስሬይስ ብለን እንጠራቸዋለን። ያው በነገራችን ላይ ለምሳሌ አተሞች ምን አይነት ቢም ኤሌክትሮን ሲያጋጥማቸው የሚያሳዩት ባህሪ ምን ይመስላል፣ ካልኩሌሽኑ ማቴማቲካሊ ነገሩን ደግሞ ማወቅ ከፈለጋችሁ የበለጠ የሞደርን ፊዚክስ በሚል ይሰጣል ይሄ ኮርስ፣ እዚህ ኮርስ የሞደርን ፊዚክስ በተሰኘው ኮርስ ውስጥ። ስለዚህ ሰፋ ያለ ማብራሪያ አለ ማለት ነው። ሌላ ደግሞ ያው ኒውክሊየር ሳይንስ ላይ የትኛውም ላይ ብትገቡ ስለ ኤክስሬይ አፈጣጠር ይህን ነገር የምትማሩት ነው ማለት ነው። ስለዚህ በቀላሉ ይህንን ይመስላል ማለት ነው። ይህንን ካወቃችሁ በጣም እጅግ ከፍተኛ የሆነ አንደርስታንዲንግ አላችሁ ተብሎ ነው የሚወሰድ። ስለዚህ ቀደም ብዬ እንደነገርኳችሁ ኤክስሬይ አር ዩዝድ ባይ ዶክተርስ ቱ ሲ ዘ ኢንሳይድ ፓርት ኦፍ ኤ ፔሸንት። አንድ እንግዲህ ታካሚውን የሰውነቱ ውስጥ እንግዲህ ምንድን አለ የሚለውን ስለ በሽታ ለማጥናት ስለ አጥንቱ ለማጥናት ዶክተሮች ለምሳሌ ኤክስሬይን በዋናነት ይጠቀሙበታል። ሌላ ኤክስሬይ ደግሞ የምንጠቀመው ምንድን ነው? ኤክስሬይ አር ኦልሶ ዩዝድ ኢን ኤርፖርት ሴኩሪቲ ቼክ ቱ ሲ ኢንሳይድ ዮር ላጌጅ። ስለዚህ ቦርሳችሁ ውስጥ ያለውን ነገር ለማየት ሴኩሪቲ ቼክ ላይ ማለት ነው፣ የኤርፖርቶች ላይ ማለት ነው ምን እንጠቀማለን? ኤክስሬይ ካሜራዎች አሉና ኤክስሬይ ካሜራዎች ቦርሳችሁ ውስጥ ያለውን ነገር ዲቴይሉን ምን ይዛችኋል የሚለውን ነገር የሚያሳይ ነው ማለት ነው። ስለዚህ ኤርፖርት ሴኩሪቲ ቼክ ላይ ኤክስሬይ በጣም አስፈላጊ የሆነ ነገር ማለት ነው። በተጨማሪ ደግሞ ኦልሶ ዩዝድ ባይ አስትሮኖመርስ። ያው አስትሮኖመሮች ወይም ስለ ህዋ የሚያጠኑ እንግዲህ የፊዚክስ ክፍል ነው አስትሮኖሚ የምንለው። እነዚህ ሳይንቲስቶች ጓደኞቻችን ምን ይጠቀማሉ? ኤክስሬይን ለስተዲ ለማጥናት ወይም ዩኒቨርሳችንን ለማጥናት ይጠቀማሉ። ለምን ካላችሁኝ So as many objects in the universe emit X-rays, which you can detect using suitable radio telescopes. ስለዚህ አንድ ምቹ የሆነ ሬዲዮ ተጠቅማችሁ የተለያዩ ኦብጀክቶች ዩኒቨርሳችን ውስጥ እንግዲህ ኤክስሬይ ኢሚት ስለሚያደርጉ ስለዚህ ያንን ኤክስሬይ በሬዲዮ ዌቭ አማካኝነት ተቀብላችሁ አናላይዝ በማድረግ ስለ ኦብጀክቱ በቂ የሆነ መረጃ ልታገኙ ትችላላችሁ። እና የብዙ የእንግዲህ ኤክስሬይ ደግሞ ኤክስፖዠር በሚያጋጥም ጊዜ ኤክስሬይ የሚያመጣው ደግሞ አደጋ አለ። ኤክስሬይ ካን ኮዝ ሴል ዳሜጅ፣ ሴሎችን ሊጎዳ ይችላል እና እንዲሁም ደግሞ ካንሰርም ደግሞ ሊያመጣ ይችላል። this is why radiographers in hospital stand behind a shield when the x-ray their patients. ታካሚውን በሚያክሙበት ጊዜ ሬዲዮግራፈርስ እንላቸዋለን። በኤክስሬይ አማካኝነት ፔሸንቱን ወይም ታካሚውን የውስጡን ኦርጋን ወይም በሰውነት ውስጥ ያለውን ነገር ኢሜጅ የሚያነሱ ማለት ነው። ስለዚህ እነሱ ራሳቸውን ሺልድ ማድረግ አለባቸው። ራሳቸውን ኤክስሬይ በሚከላከል መንገድ ካልሸፈኑ እነሱ ላይ አደጋ ያደርሳል እና ኤክስሬይ እንዲሁም ራሱ የሆነ ዳሜጅ አለው ማለት ነው። እያንዳንዱ እንግዲህ ኤሌክትሮማግኔቲክ ዌቭ እንዳየነው ጥቅም እንዳለው ሁሉ ጉዳትም እንዳለው ልትረሱ አይገባም ማለት ነው። በቀጣይና አንዱም በመጨረሻ ያለው የኤሌክትሮማግኔቲክ ስፔክትረም ላይ እንግዲህ እንደምታዩት መጨረሻ ማን ነው? ጋማሬ እንለዋለን። ጋማሬ እንግዲህ ኤሌክትሮማግኔቲክ ስፔክትረም ጥግ ላይ የምናገኘው ነው። ጋማሬስ አር ጊቨን ኦፍ ባይ ስታርስ ኤንድ ባይ ሰም ሬዲዮ አክቲቭ ሰብስታንስ። ስለዚህ እንግዲህ በተፈጥሮ ከምናገኛቸው እንግዲህ ዌቮች ጋማሬ ለምሳሌ በከዋክብት እንዲሁም ደግሞ ሬዲዮ አክቲቭ የሆኑ ሰብስታንሶች፣ ሬዲዮ አክቲቭ ማለት ሬዲዮ ዌቭ የሚለቁ ሰብስታንሶች የምናገኘው ከነሱ የምናገኘው የኤሌክትሮማግኔቲክ ዌቭ አይነት ነው ማለት ነው። they are extremely high frequency waves and carry a large amount of energy. ስለዚህ የኤሌክትሮማግኔቲክ ስፔክትረም ላይ ጥግ ላይ ስላሉ በጣም እጅግ ከፍተኛ የሆነ ፍሪኩዌንሲ ስላላቸው የሚይዙትም ኢነርጂ ምንድነው? ከፍተኛ እንደሆነ ልትረሱት አይገባም። ችሎታቸው ምንድን ነው? የጋማሬ ችሎታቸው የሚመስላችሁ they pass through most materials and are quite difficult to stop. በጣም በተለያዩ ማቴሪያሎች በጣም በአብዛኛው ማቴሪያል አልፈው የመሄድ ችሎታ አላቸው እና እጅግ በጣም ይሄ ባህሪያቸው እጅግ በጣም አስቸጋሪ ያደርጋቸዋል ማለት ነው ለመቆጣጠር። you need lead or concrete in order to block them out. ስለዚህ እነሱን ለመከላከል ስፔሻሊ ከሊድ የተሰራ ማቴሪያል ሌድ አይታችሁ ከሆነ የእርሳስ ማቴሪያል ነው። ስለዚህ ከሱ እንዲሁም ደግሞ ከኮንክሪት በጣም ኮንክሪት ባይ ኔቸር በተፈጥሮ ምን የማድረግ ባህሪ ያለው ጋማሬዎችን ፕሪቨንት የማድረግ ማለትም አብዞርብ አድርጎ የሚያስችሎት አለውና አብዛኛው የኒውክሊየር ፕላንቶች ሲሰሩ ከእንደዚህ አይነት ማቴሪያል ነው የሚሰሩት። ምን ለማድረግ ማለት ነው?
የኤሌክትሮማግኔቲክ ዌቭ ማለትም የጋማሬውን ወደ ውጭ ሄዶ ማለትም ከኒውክሊር ፕላንቱ ወይም ከኒውክሊር ጣቢያው ወጥቶ አደጋ እንዳያደርስ ማለት ነው። እና ለምሳሌ እንደዚህ አልፋ ፓርቲክል የምንላቸዋለን፣ ቤታ ፓርቲክል እንዲሁም ደግሞ ጋማሬ የምንላቸዋለን። ስለዚህ እነዚህ ቤታ ፓርቲክል እነዚህ ፓርቲክሎች ናቸው። እንዲሁም ደግሞ ኒውክሊር ሳይንስ ውስጥ ወይም የኒውክሊር ማብላያ ውስጥ የምንጠቀማቸው ናቸው። ሌላው ደግሞ ጋማሬ ከነሱ የሚለየው ምንድነው? ከነሱ የበለጠ ፔኔትሬት የማድረግ ችሎታ ስላለው ነው ማለት ነው። ሶ because gamma rays can kill living cells, they are used to kill cancer cells without having to restore to difficult surgery. So እንግዲህ ጋማሬዎቹ ሊቪንግ ሴልን ማጥቃት ይችላሉ ካልን ደግሞ ስለዚህ ካንሰር ደግሞ እንደ ሴል ስለሆነ ካንሰር ሴልንም ምን ማድረግ ይችላሉ ማለት ነው። ካንሰር ሴልንም መግደል ይችላሉ። ስለዚህ ካንሰር ሴሎችን እንግዲህ ለሕክምና ለምሳሌ ትሪት ለማድረግ ጋማሬንን እንጠቀማለን ማለት ነው። ስለዚህ የተለያየ ሰርጀሪ ላይ ለምሳሌ ጋማሬን ተጠቅመን ምንድን እናደርጋለን ማለት ነው? የካንሰር ሴሎችን እናጠፋለን ማለት ነው በሕክምና ውስጥ። ይህንን አይነት ቴራፒ ምን ብለን እንጠራዋለን? ሬዲዮ ቴራፒ እንለዋለን። ሬዲዮ ቴራፒ ምንድነው የሚወስደው? ሬዲዮ ስለተባለ ሬዲዮ ዌቭ እንዳጠብቁ ሬዲዮ ቴራፒ ሲምፕሊ ጋማሬን በመጠቀም ምን የምናደርገው ነው ማለት ነው። ካንሰር ሴሎችን ትሪት የምናደርግበት መንገድ ነው ማለት ነው። ሌላው ደግሞ ኢንዱስትሪ ውስጥ ነው። ኢን ኢንዱስትሪ ሬዲዮ አክቲቭ tracer substance can be put into pipes and machineries, then you can detect where the substance go. ስለዚህ ብዙ ፓይፖች አሉ ኢንዱስትሪ ውስጥ አይታችሁ ከሆነ እና እነሱ ኢንዱስትሪ ውስጥ ማለትም ፓይፖች ውስጥ ሬዲዮ አክቲቭ ትሬሰር የተሰኘ ሰብስታንስ እንግዲህ እንዲገባ በማድረግ ሬዲዮ አክቲቭ ሰብስታንሶችን ማለትም ማሽነሪ ውስጥ ያሉ ሰብስታንሶችን ዲቴክት ለማድረግ እንጠቀምበታለን ማለት ነው። ስለዚህ ትሬሰር ያለውን በፓይፖች ውስጥ ያለውን ሬዲዮ አክቲቭ ሰብስታንስ ሬዲዮ አክቲቭ ሰብስታንስ ጉዳት ስለሚያደርስ ወዴት እየተጓዘ እንደሆነ ትሬስ ለማድረግ ከስሙ እንደምትመለከቱት ትሬስ በመከታተል ሰብስታንሱን ለማስወገድ ወይም ጥገና ለማካሄድ የሚጠቅመን ነው ማለት ነው። ሌላው ሜዲሲን ላይ ነው። ያው ሜዲሲን ጋማ ሬይስ kill microbes and it's used to sterilize food so that it will keep fresh for longer. ስለዚህ ለብዙ ጊዜ ምግብ እንዲቆይልን ከፈለግን ምግቦች ስቴሪላይዝ ይደረጋሉ ፋብሪካ ውስጥ ወይም ኢንዱስትሪዎች ውስጥ። ስለዚህ ምን ያገለግላል ማለት ነው? ጋማሬ በጣም እጅግ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። ስለዚህ ማይክሮቦችን ወይም ባክቴሪያ፣ ሌሎች ለፕሮቶዞዋ፣ ፈንገስ እንዲሁም ደግሞ ቫይረስ ብትሉ እነሱን በመግደል ምግብን ለብዙ ጊዜ እንዲቆይልን ያደርገናል ማለት ነው። ሌላው this is known as ይሄ ምን እንለዋለን ማለት ነው? ኢራዲየትድ ፉድ እንለዋለን ማለት ነው። ይሄ በጋማሬ ትሪትድ ሆኖ ስቴሪላይዝ የሆነው ምግብ ኢራዲየትድ ፉድ እንለዋለን። ስለዚህ አብዛኛው ሱፐርማርኬት ብትሄዱ፣ ግሮሰሪዎች ውስጥ ብትሄዱ የምታገኙት ፓክድ የሆነ የተሸገ ምግብ በምን ትሪት ሆኗል ማለት ነው? በጋማሬ ትሪት ሆኗል ማለት ነው። ጋማሬ በጣም እጅግ አስፈላጊ የሆነ ነገር እንደሆነ ከዚህ መረዳት ትችላላችሁ። ሌላው ያው ጋማ ሬይስ አር ኦልሶ ዩዝድ ቱ ስቴሪላይዝ ሜዲካል ኢኩፕመንት። ያው ሜዲካል ኢኩፕመንት የምንላቸው ለቀዶ ሕክምና ለምሳሌ የምንጠቀማቸው ቱሎችን ጋማሬ ለምሳሌ በሚያገኙበት ጊዜ ማይክሮቦችን በመግደል ወይም በማጥፋት ያግዛል ማለት ነው። ሌላ ጋማሬ የሚያስከትለው ነገር ምንድን ነው? ጋማ ሬይስ ኮዝ ሴል ዳሜጅ ኤንድ ካን ኮዝ ቫራይቲ ኦፍ ካንሰርስ። ጋማሬ የሚያደርሰው ነገር ምንድን ነው? ሴሎችን በማጥቃት ለምሳሌ ምክንያት ሊሆን ይችላል ማለት ነው። they cause mutation in growing tissues and hence unborn babies are especially vulnerable. ስለዚህ ለምሳሌ እያደጉ ያሉ ቲሹዎችን ለምሳሌ ገና ኢንፋንት የሆነ ማህፀን ውስጥ ያለ ለምሳሌ ህፃን ብትመለከቱ እሱ ላይ ሚውቴሽን እንዲካሄድ ያደርጋል። ሚውቴሽን ምንድነው? ጄኔቲካሊ ማለትም የዘረመሉ እንዲቀየር ያደርጋል። ያ ደግሞ ብዙ አይነት ዲፌክቶችን ወይም የሰውነት መቀየርን ያመጣል ማለት ነው። ስለዚህ ያልተወለዱ ልጆች ላይ በተለይም በጣም እነሱ ተጠቂ የሚሆኑት ለምንድን ነው? ለጋማሬ ነው ማለት ነው። ለዚህም ነው አብዛኛው ጊዜ ለምሳሌ ዶክተሮች ያረገዙ ሴቶችን ምንድነው እናቶቻችን ምንድነው የሚያደርጉ ራቅ ያለ ቦታ ላይ ማለትም ለኒውክሊር ሬዲዬሽን እንደዚህ አይነት ወይም የኒውክሊር ፕላንት ካለ ከዛ ቦታ እንዲርቁ ያደርጋሉ። እንዲሁም ደግሞ የተለያዩ ጋማሬ ሶርስ ያለባቸው ለምሳሌ ሶርስ ያላቸው ሬዲዮ አክቲቭ ሰብስታንሶችም እነሱ አይነት ነገሮችንም ራሳቸውን እንዲያርቁ ይመከራል ማለት ነው።
ስለዚህ ወሳኝ የሆነው ቁልፍ ሀሳብ ምንድን ነው? መጽሐፋችን ላይ the EM spectrum consists of the following types of radiation EM spectrum ወይ ኤሌክትሮማግኔቲክ ስፔክትረም የምንለው ነገር እነዚህን ሬዲዬሽኖች ይጨምራል። አንደኛው ሬዲዮ ዌቭ፣ ማይክሮዌቭ፣ ኢንፍራሬድ፣ ቪዚብል፣ አልትራቫዮሌት፣ ኤክስሬይ እንዲሁም ጋማ ሬይ ያልናቸውን ይይዛል ብለናል፣ በቅደም ተከተል ማለት ነው። ሌላው ደግሞ ስለ ጋማ ሬይ ነው። ሶ ጋማ ሬይስ ሃቭ the highest energy and are most penetrating while radio waves have the lowest energy and are the least penetrating። ጋማ ሬይ የምንለው ነገር ከፍተኛ ኤነርጂ የሚይዝ ኤሌክትሮማግኔቲክ ዌቭ ሲሆን እና ደግሞ በጣም ሞስት ፔኔትሬቲንግ ነው። ማለትም ከሌሎች ዌቮች አንድን ኦብጀክት ፔኔትሬት የማድረግ ችሎታው ጥሶ የማለፍ ችሎታው ከፍተኛ ነው። ሶ ዋይል ሬዲዮ ዌቭ ለምሳሌ ሬዲዮ ዌቭ ስትመለከቱ ደግሞ ሎወስት ኤነርጂ ያለው ነው፣ እንዲሁም ደግሞ ሊስት ፔኔትሬቲንግ የሚባል ነው ማለት ነው። ስለዚህ ይሄንን አይተናል ማለት ነው። በጣም ጥሩ። ስለዚህ በዚህ ቪዲዮ ላይ ስለ ኤሌክትሮማግኔቲክ ስፔክትረም እንዲሁም ደግሞ ውስጥ ያላቸውን ነገር ዲቴይል ተነጋግረን ነበረ። በቂ የሆነ ግንዛቤ እንዳገኛችሁ ተስፋ አድርጋለሁ። በቀጣይ ጊዜ አብረን እንገናኛለን። እስከዛው ደህና ሁኑ። ቻው ቻው። ስለዚህ ሰምራይዝ ስናደርግ በዚህ ሴክሽን ላይ ያየነውን ነገር ምንድን ነው ያለን? በመጀመሪያ EM spectrum is made up of a broad range of frequencies of EM radiation። ስለዚህ EM spectrum የምንለው ነገር በጣም ብዙ ፍሪኩዌንሲ ያላቸውን የተለያየ ፍሪኩዌንሲ ያላቸውን ራዲዬሽኖችን የተፈጥሮ ውስጥ የምናገኛቸውን ራዲዬሽኖች፣ ጨረሮችን፣ ዌቮችን፣ ኤሌክትሮማግኔቲክ ዌቮችን እነሱን የሚይዝ ምንድነው ማለት ነው? ገደብ ነው ማለት ነው። ስለዚህ ከሬዲዮ ዌቭ እስከ ጋማ ሬይ እንደሚያህል ተመልክተን ነበረ። so each type of the EM spectrum have their own benefits and side effects። እያንዳንዱ ኤሌክትሮማግኔቲክ ስፔክትረም ውስጥ ያየናቸው ዌቮች ጥቅም እንዳላቸው እንዲሁ በተቃራኒ ደግሞ ጉዳትም እንዳላቸው ተመልክተን ነው። ኤክሰርሳይዝ 6.3 ላይ የሚጠይቀናል what do you know about the EM spectrum። ስለ ስፔክትረም አውርተን ነበር። ስለሱ ምንድን ታውቃላችሁ ነው። ሰው መልሳችን it is a range of electromagnetic waves that vary in wavelengths and frequency። ስለዚህ ምንድነው ይሄ ስፔክትረም የምንለው ወይም ህብሩ የኤሌክትሮማግኔቲክስ ህብር የምንለው ነገር ምንድነው? የተለያዩ ኤሌክትሮማግኔቲክ ራዲዬሽኖችን በዌቭ ሌንግዛቸው ምንድነው ኦርደር የምናስቀምጥበት ወይም ቅደም ተከተል የምናስቀምጥበት ምንድነው ማለት ነው? ገደብ ነው ማለት ነው፣ ሬንጅ ነው። so each type of radiation within the spectrum has unique properties and application። ታዲያ በስፔክትረም ውስጥ ያሉ የተለያዩ ራዲዬሽኖች ምንድናቸው? የራሳቸው የሆነ ምን አላቸው? ፕሮፐርቲ ባህሪ ያላቸው፣ እንዲሁም ደግሞ አፕሊኬሽን አላቸው። አፕሊኬሽኑንም ተመልክተን ነበረ፣ ምንድን ቦታ ላይ እንደሚውሉ በሚገባ አይተን ነበረ ማለት ነው። ታዲያ ይሄ ኤሌክትሮማግኔቲክ ስፔክትረም ምንድን ይጨምራል? በውስጡ ምን ምን ይዘናል ብለን ተመልክተን ነበር። so it encompasses all types of electromagnetic radiation። ሁሉንም ሬዲዬሽኖች ኢንኮምፓስ ያደርጋሉ፣ በውስጡ ይዛል። including radio waves, microwaves, infrared, visible light, ultraviolet፣ ኤክስሬይስ ኤንድ ጋማ ሬይስ። እነዚህ የጠቀስናቸው ኤሌክትሮማግኔቲክ ራዲዬሽኖችን ወይም ዌቮችን የሚይዝ ምንድነው ማለት ነው? የፍሪኩዌንሲ እንዲሁም ደግሞ የዌቭሌንግዝ ሬንጅ ነው ማለት ነው። ኩዌስችን 6.4 ደግሞ የሚጠቀላል what are the use and dangers of each of the EM spectrum። ስለዚህ ቀደም ብለን የጠቀስናቸው ጠቀሜታው እንዲሁም ደግሞ ጉዳቱ ምንድን ነው ብሎ እየጠየቀን ነው። በነገራችን ላይ ይህን ጥያቄ ቀደም ብለን ሰርተነዋል። በተለያዩ ጥያቄዎች ደግሜ ነው የምሰራው። ደግመን ስንሰራው ልትረሱት የማይገባው ነገር ምንድን ነው? የበለጠ ሜሞሪያችሁን ሪፍሬሽ ታደርጋላችሁ ማለት ነው። ሰርተነዋል ብላችሁ ሰምታይምስ አትለፉት፣ ማየታችሁ ይጠቅማችኋል ማለት ነው። በመጀመሪያ እስኪ ጠቀሜታዎችን እንመልከት። የኤሌክትሮማግኔቲክ ዌቮች ቀደም ብለን የጠቀስናቸውን የኤም ስፔክትረም ውስጥ ያሉ እያንዳንዱ ሬዲዬሽኖች እስኪ ጠቀሜታቸውን በመጀመሪያ እናውራ። የመጀመሪያ የምናየው ስለ ሬዲዮ ዌቭስ ነው። ስለዚህ ሬዲዮ ዌቮች ጠቀሜታቸው የት ጋር ነው? አንደኛው ኮሚኒኬሽን ነው። ለምሳሌ እንደ ሬዲዮ፣ በተጨማሪ ሞባይል፣ ዋይፋይ፣ ራዳር ኤንድ ሬዲዮ አስትሮኖሚ ላይ የምንጠቀማቸው ናቸው ማለት ነው። ሌላው ደግሞ ማይክሮዌቭስ ናቸው። ማይክሮዌቭስ የምንላቸው ጠቀሜታቸው የት ጋር ነው የምንጠቀማቸው? ዩዝድ ኢን ማይክሮዌቭ ኦቨን። ማይክሮዌቭ ኦቨን ምግብን ለማብሰል እንጠቀምበታለን። ትራፊክ ስፒድ ካሜራ፣ ትራፊክ ስፒድ ካሜራ የተለመደ ነው። ሌላ ደግሞ ራዳር ነው። ራዳር ላይ ማይክሮዌቭስ እንጠቀማለን ማለት ነው። አንዳንድ ጊዜ አንዳንድ አፕሊኬሽኖች ለምሳሌ
ሬዲዮ ዌቭን የሚጠቀሙ ማይክሮዌቭን የሚጠቀሙ ዲቫይሶች ልትመለከቱ ትችላላችሁ ማለት ነው። ሶ ብዙ ጥቅሞችን መጥቀስ እንችላለን ማለት ነው የማይክሮዌቭሶችን ማለት ነው። ሌላ ደግሞ ምን አለ? ሌላ ደግሞ ኢንፍራሬድ ራዲሽን ነው። ኢንፍራሬድ ራዲሽን የምንለው አብዛኛውን ጊዜ ይሄን ራዲሽን የምናገኘው ሙቀት ያላቸው ኦብጀክቶች ኢሚት የሚያደርጉት ራዲሽን ነው። ለምን ይጠቅመናል? ዲቴክትድ አስ ሂት የሚታወቀው እንደ ሙቀት ዲቴክት በመደረግ ነው። አንድ ኦብጀክት ሙቀት ካለው ኢንፍራሬድ ራዲሽን በእርግጠኝነት እንዳለው መናገር እንችላለን። የምንወስደው ዩዝድ ኢን ናይት ቪዥን በማታ ለመመልከት ኢንፍራሬድ ራዲሽን በጣም ጠቀሜታ አለው። ተርማል ኢሜጂንግ ያው ሙቀት ያላቸውን ኦብጀክት ኢሜጅ የምናደርግበት ነው ወይም ፎቶ የምናነሳበት ኢሜጂንግ ቴክኒክ ነው። ሌላ ደግሞ ሪሞት ኮንትሮል ነው። ቤታችሁ ላይ ቲቪያችሁን ለምሳሌ ኮማንድ ለማድረግ ቻናሎችን ለመቀየር ሪሞት ትጠቀማላችሁ። ቴርፎር ሪሞቱ ኢሚት የሚያደርገው ጫፉ ላይ ያለው ኤልኢዲ ላይት ኢሚት የሚያደርገው ምንድነው? ኢንፍራሬድ ራዲሽን ነው ማለት ነው። ሌላ ደግሞ ቪዚብል ላይትስ ናቸው። ቪዚብል ላይትስ የምንላቸው በየቀኑ የምታዩቸው ብርሃናት ናቸው። ኢሰንሻል ፎር ላይቲንግ ለመብራት የምንጠቀምባቸው ናቸው። ቤትን ለማሳመር ሊሆን ይችላል። በጨለማ ለምሳሌ ለማየት የምንጠቀማቸው ናቸው ቪዚብል ላይት። ፎቶግራፊም ላይ አንድን ኦብጀክት ለማንሳት ምንድነው ማለት ነው ቪዚብል ላይት ያስፈልገናል። ኤንድ ቴክኖሎጂስ ላይክ ፋይበር ኦፕቲክስ ፎር ሃይ ስፒድ ኢንተርኔት። ፋይበር ኦፕቲክስ አሁን በዚህ ዘመን በጣም ተፈላጊ የሆነ ለኢንተርኔት ትራንስሚሽን የምንጠቀምበት ዋይሮች ናቸው። ቀጫጭን ከፀጉራችን በጣም የሚቀጥኑ ፋይበሮች ናቸው። እነሱን ምን ይጠቀማሉ ማለት ነው? ቪዚብል ላይት ይጠቀማሉ ማለት ነው። ስለዚህ መረጃን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለማድረግ በኢንተርኔት ፋይበር ኦፕቲክሶች የሚያደርጉት ምንድን ነው? ቪዚብል ላይትን በመጠቀም ትራንስሚት ያደርጋሉ ማለት ነው። ሌላው ደግሞ አልትራቫዮሌት ኦር ዩቪ ሬዲሽን ያልነው ነው። ዩቪ ሬዲሽኖች ለምን ይጠቅማሉ? ዩዝድ ፎር ስቴሪላይዚንግ ኢኩፕመንትስ። አንዳንድ ኢኩፕመንቶችን ስቴሪላይዝ ለማድረግ ምን እንጠቀማለን? አልትራቫዮሌት ሬይ እየተመከረ ነው። ሌላ ደግሞ ዋተር ፒውሪፊኬሽን ነው። አንዳንድ ቦታ ላይ ትላልቅ ኢንዱስትሪዎች ላይ አንድን ውሃ ለማጥራት አልትራቫዮሌት ሬይ እንጠቀማለን። ሌላ ደግሞ ቪታሚን ዲ ፕሮዳክሽን ነው። ሰውነታችን ቪታሚን ዲ ፕሮዲውስ እንዲያደርግ፣ ስለዚህ ከፀሐይ የምናገኘው ብርሃን ምንድን ያደርጋል ማለት ነው? ዩቪ ሬዲሽን ለሰውነታችን በመስጠት ወይም ለቆዳችን ሰውነታችን ቪታሚን ዲ ሴንቲሳይዝ እንዲያደርግ ያደርጋል ማለት ነው። ሌላስ ምን አለ? ኤክስሬይ። ስለዚህ ስለ ኤክስሬዮች አውርተን ነበር። ጠቀሜታቸው ምንድን ነው? ኤክስሬይስ ክሩሻል ኢን ሜዲካል ኢሜጂንግ። ሜዲካል ኢሜጂንግ ላይ ውስጣችን ላይ ሰውነት ውስጥ ላይ ያለውን ለምሳሌ አጥንቶቻችንን ለመመልከት እንዲሁም ደግሞ ዳያግኖስ ለማድረግ አንድን ፔሸንት ምን እንጠቀማለን? ሜዲካል ኢሜጂንግ ላይ እንጠቀማለን ማለት ነው። ሌላ ደግሞ ኤርፖርት ሴኪሪቲ ላይ ስካን ለማድረግ ምን እንጠቀምበታለን ማለት ነው? ኤክስሬይ እንጠቀማለን ማለት ነው። ሌላ ደግሞ ሬዲዮ አስትሮኖሚ ነው። ሬዲዮ አስትሮኖሚ ስቲል ሴሌስቲያል ኦብጀክቶችን ለማጥናት ምን እንጠቀማለን ማለት ነው? ኤክስሬዮችን ምን እናደርጋለን? በሬዲዮ አንቴና ምን እናደርጋለን? ፒክ አድርገን ያንን የተሰበሰበውን ዳታ ኢንተርፕሬት በማድረግ ሴሌስቲያል ኦብጀክቶችን ለማጥናት እንጠቀምባታለን ማለት ነው። በተጨማሪ ደግሞ ምን አይተን ነበረ? ስለ ጋማሬ አይተን ነበር። ጋማሬ የምንላቸው በጣም ከፍተኛ ፍሪኩዌንሲ ያላቸው ኤሌክትሮማግኔቲክ ዌቮች ናቸው። ዩቲላይዝድ ኢን ካንሰር ትሪትመንት ኦር ራዲዮቴራፒ። ራዲዮቴራፒ የምንለው ወይም ካንሰርን ለማከም የምንጠቀምበት ቴራፒ ነው። ጋማሬ እሱ ላይ በጣም በዋነኛነት ያገለግላል። ሌላ ደግሞ ኒውክሊየር ኢንዱስትሪ ውስጥ ነው። ኒውክሊየር ኢንዱስትሪ ውስጥ ኒውክሊየር ኃይል የምናገኘው ከየት ነው? አንዳንድ አተሞች ጋማሬ ኢሚት የሚያደርጉ ሬዲዮ አክቲቭ አተሞች ከነሱ የምናገኘውን ጋማሬን ተጠቅመን ነው ማለት ነው። ኒውክሊየር ኢንዱስትሪዎች ጋማሬን ይጠቀማሉ ማለት ነው። ሌላ ደግሞ ቱ ስቴሪላይዝ ፉድ ኤንድ ሜዲካል ኢኩዊፕመንትስ፣ አንዳንድ ምግቦችን ስቴሪላይዝ ለማድረግ በተጨማሪም ደግሞ ሜዲካል ኢኩዊፕመንቶችን ስቴሪላይዝ ማድረግ ስለሚያስፈልግ፣ በሌላ አነጋገር ማይክሮ ኦርጋኒዝሞችን አቮይድ ማድረግ ስለሚፈለግ ምን እንጠቀማለን? ጋማሬን ተጠቅመን ይህንን እንደዚህ አይነት አፕሊኬሽኖች ማዋል እንችላለን ማለት ነው። ቀደም ብለን ስለ ዩዙ አውርተናል። ስለዚህ ዩዝ ካለ ጠቀሜታ ካለ ደግሞ ዴንጀር ደግሞ ይኖራል። ዴንጀር ውስጥ ምንድን ነው? አንደኛው ዴንጀር ምንድን ነው? ራዲዮ ዌቭስን እስኪ እንመልከት። ሬዲዮ ዌቭስ
are generally safe but can cause tissue heating when prolonged high intensity exposure። ስለዚህ በጣም ለብዙ ጊዜ የተጋለጠ ኤክስፖዠር ካጋጠማችሁ ለሬዲዮ ዌቭ ምንም እንኳን ሴፍ ቢሆኑም ከሌሎች ሬዲዬሽኖች አንጻር ማለት ነው ሬዲዮ ዌቮች ምን ያስከትላሉ? አንዳንድ የሰውነታችን ቲሹዎችን ሂት ያደርጋሉ ወይም እንዲሞቁ ያደርጋል። ያ ደግሞ ለተለያዩ በሽታዎች ሊዳርግ ይችላል ማለት ነው። ስለዚህ በጣም ከመጠን ያለፈ ኤክስፖዠር ወይም ለሬዲዮ ዌቭ መጋለጥ ምን ያመጣል ማለት ነው? ቲሹ ሂቲንግ ያመጣል። ሌላ ደግሞ የምናየው ነው ስለ ማይክሮዌቭስ ነው። ማይክሮዌቭስ ምን አይነት ዴንጀር አለው? ማይክሮዌቭስ ካን ሂት ቦዲ ቲሹስ ኤንድ ሊድ ቱ በርንስ ኦር ካታራክትስ። አንዳንዴ የቆዳ ማቃጠል ስሜት ያመጣሉ ማለት ነው። ስለዚህ አንድ ለቆዳ ለምሳሌ የመቃጠል ስሜት ካጋጠመ ማይክሮዌቭስ ለምሳሌ እንደ ኮዝ የሚወሰድ ነው። ሌላ ደግሞ አይናችን ላይ ካታራክት የአይን ሞራ ጉርዶሽ የምንለው ነገር ያስከትላሉ። ያው ደግሞ የምናየው ምንድነው ስለ ቪዚብል ላይት ነው። ቪዚብል ላይቶች ምንድነው ዴንጀራቸው? ቪዚብል ላይት ኢዝ ሞስትሊ ሴፍ በት ብራይት ሶርስ ላይክ ሌዘር ካን ሃርም ዘ ሬቲና። አሁን አንዳንዴ ሌዘሮች አሉ አርቲፊሻሊ ማኒፋክቸር የተደረጉ በውስጣቸው ያላቸው ምንድነው ቪዚብል ላይት ነው። እና እነዚህ ሌዘር ሶርሶች ያላቸው የሌዘር ሶርሱ ወይም ኢሚት የሚያደርጉት ቪዚብል ላይት ኢንተንሲቲው ከፍተኛ ስለሆነ አይናችን ውስጥ ለምሳሌ ረቲና የተሰኘውን የአይናችን ክፍል ምን ሊያደርግ ይችላል ማለት ነው? ሊያጠቃ ይችላል ወይም ዳሜጅ ሊያደርግ ይችላል ማለት ነው። ግን በአብዛኛው ቪዚብል ላይቶች ሴፍ ናቸው ወይም ተስማሚ ናቸው። ለምሳሌ በቀን ውስጥ የምታዩት ለምሳሌ ላይት ኦብጀክቶችን በምትመለከቱበት ጊዜ ምንድነው? ቪዚብል ላይት ነው። ነገር ግን አንዳንዴ እንደ ሌዘር ሶርስ አይነት ነገሮች ቪዚብል ላይት ኢሚት ቢያደርጉ በጣም ብራይትነሱ ምን ሊያደርግ ይችላል ማለት ነው? ረቲናችንን ሊጎዳ ይችላል። ሌላ ደግሞ አልትራቫዮሌት ኦር ዩቪ ሬይስ ነው። እነዚህ ምን አይነት ዲስአድቫንቴጅ አላቸው ወይስ ዴንጀር አላቸው? ዩቪ ሬይስ pose risks such as sunburn, skin aging and eye damage። ለምሳሌ ምን ያመጣል መሰላችሁ? ሰንበርን ለምሳሌ ቆዳችሁን የማቃጠል ስሜት። አንዳንዴ ደግሞ አልትራቫዮሌት ለምሳሌ ቆዳችሁን የመሸብሸብ ወይም ለምሳሌ ፕሪማቹር ኤጂንግ የምንለው ለምሳሌ ያላረጁ ሰዎች ቀድመው ያረጁ እንዲመስሉ ያደርጋል ማለት ነው። ሌላ ደግሞ አይንም ላይ የራሱ የሆነ ምን አለው ማለት ነው? ዳሜጅ አለው ማለት ነው። ሌላ ኤክስሬይ ነው። ኤክስሬይ ዲስአድቫንቴጁ ምንድን ነው? ኤክስሬይስ ካን ኢንክሪዝ ካንሰር ሪስክስ ዊዝ ኤክሰሲቭ ኤክስፖዠር። በጣም ከመጠን በላይ የሆነ ኤክስፖዠር ተጋላጭነት ካላችሁ ኤክስሬይ ካንሰር ሊያስከትል ይችላል ማለት ነው። ሌላው ደግሞ ስለ ጋማሬ ነው። ጋማሬስ ምን ሊያስከትል ይችላል? ጋማሬስ ካን ሲሪየስሊ ዳሜጅ ሊቪንግ ቲሹ። ስለዚህ ጋማሬ አብዛኛው ጊዜ ሊቪንግ ቲሹ ወይም ህይወት ያላቸው ቲሹችንን ሊያደርግ ይችላል፣ ዳሜጅ ሊያደርግ ይችላል ማለት ነው። ይሄ ሁሉ የሚሆነው ምንድነው? ከመጠን በላይ ስንጠቀም ነው ይሄ ሁሉ ዳሜጅ የሚመጣው ማለት ነው። መልካም። የመጀመሪያው ጥያቄ ምን ይለናል? የሪቪው ኩዌስችኑ ዋን ሜንሽን ዋን ሶርስ ኦፍ ኤኤም ዌቭስ ይለናል። ኤሌክትሮማግኔቲክ ዌቭ ምንጭ የሆነ አንድ ነገር ጥቀሱ ይለናል። አንደኛው ምንድነው? the sun is a prominent source of electromagnetic waves። እንግዲህ ፀሐይ እጅግ ጠቃሚና ቀዳሚ የሆነውን ኤሌክትሮማግኔቲክ ዌቭ የምናገኝበት አንድ ሶርስ ነው ማለት ነው። ስለዚህ ሰን ወሳኝ የሆነች እንዲሁም ደግሞ በጣም ቀዳሚ የሆነች የኤሌክትሮማግኔቲክ ዌቭ ሶርስ ናት ማለት ነው። question 2 ምን ይጠይቀናል? arrange the following types of EM radiation in order of increasing frequency ይለናል። ስለዚህ አሁን የምትመለከቷቸው እንደ ኢንፍራሬድ፣ ኤክስሬይ፣ ዩቪ ሬይስ፣ ቪዚብል ላይትስ ኤንድ ጋማ ሬይ ተሰጥተውናል። እነዚህን እየጨመረ በሚሄድ መልኩ ማለትም በሚጨምር መንገድ ፍሪኩዌንሲ በሚጨምርበት መንገድ አስቀምጧቸው እያለን ነው። ታዲያ የመጀመሪያ ላይ ወይም the lowest end የምንለው ዝቅተኛ ፍሪኩዌንሲ ያለው ማን ነው? ኢንፍራሬድ ነው። ከዛ ቀጥሎ እዚህ ጋር ከተሰጡ ማለት ነው ቪዚብል ላይት ነው። ሌላ ደግሞ ዩቪ ሬይ እናገኛለን። ሌላ ደግሞ ኤክስሬይስ አሉ፣ ኤክስሬዮች ናቸው። በመጨረሻ ከፍተኛ ፍሪኩዌንሲ ያላቸው በጋማ ሬይስ ናቸው። ስለዚህ በእንደዚህ አይነት መንገድ ያስቀመጥኩላችሁ ምንድን ነው እየጨመረ እየሄደ እንደሆነ ፍሪኩዌንሲው በሚጨምር መንገድ እንደሆነ ለማሳየት ነው እንጂ እነዚህ እየተጠቀሱት ሬድ ወይም የሎ አይነት ከለር ስላላቸው አይደለም። ስለዚህ ይሄ በሚጨምር መንገድ መሆኑን ይነግራችኋል ማለት ነው። በተጨማሪ እዚህ ጋር ላሳስባችሁ የምፈልገው ነገር ይህንን ሬንቦው ስፔክትረም
የምናገኘው በተፈጥሮ ከየት ነው ማለት ነው? የምናገኘው ከሬንቦ ነው። ስለዚህ ሬንቦ የምትመለከቱ ከሆነ ይህን ኤሌክትሮማግኔቲክ ስፔክትረም ትመለከታላችሁ እና ይሄ የተፈጥሮ ክፍል እንደሆነ ከተፈጥሮ የተገኘ እንደሆነ ልትረሱት አይገባም። አንዳንዴ ይህን ነገር ለምሳሌ የኦርጋናይዜሽን መለያ መስሏቸው ሰዎች ይህን ነገር ስታሳያቸው ሌላ ነገር ይመስላቸዋል። ኖ ይሄ ከተፈጥሮ የምናገኘው ስፔክትረም ነው፣ የቪዚብል ላይት ስፔክትረም ነው። በዚህ አጋጣሚ ይህንን በመሀል ልነግራችሁ ፈልጌ ነው። ጥያቄያችን እንመለስ እስኪ። ኮስችን 3 ምን ይጠይቀናል? ዲስከስ ኦን ዘ ዩዝ ኦፍ ኢች ታይፕ ኦፍ ኤኤም ስፔክትረም ይለናል። የእያንዳንዱ ኤኤም ስፔክትረም ጠቀሜታዎችን እንግዲህ እስኪ ጥቀሱ ይለናል። እስኪ ለምሳሌ ምንድነው ሬዲዮ ዌቭስ። ስለ ሬዲዮ ዌቭ ለምን ይጠቅማል ብለን ነበረ? ኮሚኒኬሽን ላይ ምን ይይዛል? ሬዲዮ፣ ቲቪ፣ ሞባይል፣ ዋይፋይ፣ በተጨማሪ ደግሞ ራዳር እና ደግሞ ሬዲዮ አስትሮኖሚ። ኮሚኒኬሽን ላይ ለቴሌቪዥን፣ ሬዲዮ፣ ሞባይል እንዲሁም ዋይፋይ እነዚህ ነገሮች የሚሰሩት በምንድን ነው ማለት ነው? በሬዲዮ ዌቭ አማካኝነት ነው። ራዳር ላይ ለምሳሌ አንዳንድ ኦብጀክቶችን ዲቴክት ለማድረግ ለሴኪሪቲ ሲስተም ማለት ነው ራዳር ሬዲዮ ዌቭ ይጠቀማል። ሌላው ደግሞ ሬዲዮ አስትሮኖሚ ነው። ሬዲዮ አስትሮኖሚ ጠፈር ላይ ያሉ ኦብጀክቶችን የምናጠናበት። ስለዚህ ሬዲዮ አስትሮኖሚ ላይ ሬዲዮ አንቴናዎችን ወይም ሬዲዮ ዲሾችን ካያችሁ ሬዲዮ ዌቭ ፒክ በማድረግ ወይም በመቀበል ከፍተኛ የሆነ አስተዋጽኦ ያደርጋሉ ማለት ነው። ሌላው ደግሞ የኤሌክትሮማግኔቲክ ዌቭ አይነት ምንድን ነው? ማይክሮዌቭ የምንለው ነው። ሰው የማይክሮዌቭ ጥቅም ማይክሮዌቭ ስለምን ያገለግላሉ? ዩዝድን ማይክሮዌቭ ኦቨን ያው ምግብን ለማብሰል የምንጠቀምበት፣ ትራፊክ ስፒድ ካሜራ የትራፊክ ለምሳሌ ስፒድ ካሜራ ላይ የመኪኖችን ፍጥነት የምንቆጣጠርበት፣ እንዲሁም ደግሞ ራዳርም ላይ እንዲሁም ማይክሮዌቭን እንጠቀማለን ማለት ነው። በተጨማሪ ደግሞ ኢንፍራሬድ ራዲዬሽን የምንላቸዋለን ወይም ኢንፍራሬድ ዌቭስ የምንላቸው እነዚህ ዌቮች ለምን ያገለግላሉ መሰላችሁ? ዲቴክት ዳዝ ሂት እንደ ሙቀት ዲቴክት የምናደርጋቸው እንደሆነ ዲስከስ አድርገናል። ኢንፍራሬድ የምንላቸው ዩዝድ ኢን ናይት ቪዥን፣ ተርማል ኢሜጂንግ ኤንድ ሪሞት ኮንትሮል። እነዚህ በማታ ለምሳሌ ናይት ቪዥን በጨለማ ለመመልከት በተለይ ሚሊተሪ ውስጥ አላደለ፣ እንዲሁም ደግሞ የተለያዩ ለምሳሌ ናይት ቪዥን ካሜራ ተጠቅመን አንድን ኦብጀክት ለመመልከት ለምን አንድ ኦብጀክት እንግዲህ ሙቀት ስላለው የራሱ የሆነ ቴምፕሬቸር ስላለው፣ ስለዚህ ቴምፕሬቸር አለው ማለት ኢሚት የሚያደርገው ኢንፍራሬድ ዌቭ አለ ማለት ነው። ያንን ዌቭ ወስደ አናላይዝ በማድረግ ኢሜጁን ፎርም በማድረግ በጨለማ የምንመለከትበት መንገድ ነው ናይት ቪዥን። ሌላ ተርማል ኢሜጂንግ ነው። ያው ሙቀቱን ስካን በማድረግ የአንድን ኦብጀክት ሙቀት ስካን የምናደርግበት መንገድ ነው ተርማል ኢሜጂንግ፣ ለሱም ያገለግላል። ሌላ ሪሞት ኮንትሮል ነው። ስለዚህ ቤታችሁ ላይ ያለው ሪሞት ኮንትሮሎች በምን አማካኝነት ነው የሚሰሩት? በኢንፍራሬድ አማካኝነት ነው የሚሰሩት ማለት ነው። ሌላው ደግሞ ቪዚብል ላይት ነው። ያው ቪዚብል ላይት ምንድን ናቸው? ቪዚብል ላይት ያው ቀለም ያላቸው ወይም ደግሞ በዙሪያቸው የምታያቸው ብርሃኖች ናቸው። ስለዚህ ቪዚብል ላይት ላይ ለምሳሌ ብንመለከት ጠቀሜታቸው ምንድን ነው? ኢሰንሻል ፎር ላይቲንግ። ለምሳሌ ቤት ላይ መብራት እንድናገኝ የሚያደርጉት ምንድን ናቸው? ቪዚብል ላይቶች ናቸው። ስለዚህ አምፖሎች አይታችሁ ከሆነ ቪዚብል ላይት ነው የሚሰጧችሁ ማለት ነው። ሌላ ፎቶግራፊ ላይ ነው። ፎቶግራፊ ላይ የአንድን ኦብጀክት ለማንሳት ለምሳሌ ፎቶግራፍ ለማንሳት ኢሜጁን ካፕቸር ለማድረግ ፎቶግራፊም ላይ ቪዚብል ላይት ይጠቅማሉ ማለት ነው። ሌላ ደግሞ ቴክኖሎጂስ ላይክ ፋይበር ኦፕቲክስ አይታችሁ ከሆነ ከፍተኛ ወይ ሃይ ስፒድ ኢንተርኔት ያለው ማለት ነው። ቪዚብል ላይትን ተጠቅመን ነው መረጃ የምናስተላልፍ ማለት ነው። እና እጅግ በጣም አስፈላጊ የሆነ ነገር እንደሆነ የምታዩት ቪዚብል ላይት ለምንድን ነው ፋይበር ኦፕቲክስ ላይ አሁን በዚህ ዘመን ያለው ቴክኖሎጂ ላይ መጠቀም በጣም ኮመን ነው። ወይም ኦልሞስት ከፍተኛ ፍጥነት ያላቸው ኢንተርኔቶችን ስትመለከቱ በምንድን ነው የሚሰሩት? በፋይበር ኦፕቲክስ ነው የሚሰሩት ማለት ነው። ሌላው ስለ አልትራቫዮሌት ወይም ዩቪ ሬዲዬሽን ነው የምናወራው። ስለዚህ እነዚህ ኤሌክትሮማግኔቲክ ስፔክትረም ውስጥ ያሉ ነገሮች ናቸው። ስለዚህ ለምንድን ነው የምንጠቀማቸው? ዩዝድ ፎር ስቴሪላይዚንግ ኢኩፕመንትስ፣ አንዳንድ ኢኩፕመንቶችን ለምሳሌ ሕክምና ኢኩፕመንቶችን ስቴሪላይዝ ለማድረግ፣ ሌላ ደግሞ ዋተር ፒሪፊኬሽን፣ አንዳንድ የውሃን ለማከም የምንጠቀምበታለን። ሌላ ምንድነው? ቪታሚን ዲ ፕሮዳክሽን ላይ ያገለግላል። ቪታሚን ዲ እንዴት ነው ፕሮዲስ የሚሆነው? ከፀሐይ የሚመጣው ዩቪ ሬ ያለ ዩቪ ራዲዬሽን ሰውነታችን ምን ፕሮዲስ እንዲያደርግ ያደርጋል። ያ ዩቪ ራዲዬሽን ቪታሚን ዲ ሰውነታችን ፕሮዲስ እንዲያደርግ ያግዛል ማለት ነው። ሌላው ኤክስሬ ነው። የኤክስሬ ጥቅም ምንድን ነው? ክሩሻል ኢን ሜዲካል ኢሜጂንግ፣ እንግዲህ ህክምና ውስጥ ኢሜጅ ለማድረግ የሰውነታችን ክፍል
ምን ያገለግለናል? ኤክስሬይ ከፍተኛ የሆነ አስተዋጽኦ አለው። ሌላው ምንድነው? ኤርፖርት ሴኪሪቲ፣ ኤርፖርት ላይ ሴኪሪቲ ላይ ማለት የኤርፖርት ላይ አንድ ኦብጀክት በሚያልፍበት ጊዜ ሰው ለምሳሌ ስካን ለማድረግ ሰዎችን ውስጣቸውን ያለውን ነገር ምን ይዘዋል የሚለውን ነገር ለመፈተሽ ይጠቅመናል። ሌላ ደግሞ ሬዲዮ አስትሮኖሚ ነው። ያው ሬዲዮ አስትሮኖሚ እንደምታዩት ሁሉንም አይነት ዌቮች በመጠቀም ምን ማድረግ ይችላል? ሰለሻል ኦብጀክት ዩኒቨርስ ውስጥ ያሉ ኦብጀክቶችን ለማጥናት ይጠቅማል ማለት ነው። ሌላው ጋማሬስ ናቸው። ጋማሬ እንግዲህ የመጨረሻዎቹ ማለት ነው፣ ወይም ሃይ ፍሪኩዌንሲ ያላቸው ዌቮች ማለት ነው። ሶ ጋማሬስ ዩቲላይዝ ኢን ካንሰር ትሪትመንት ኦር ሬዲዮ ቴራፒ። ሶ ካንሰር ትሪትመንት ላይ አንድ ሰውነታችን ላይ ያሉት ካንሰር ሴሎችን ለማከም የምንጠቀምባቸው ጋማሬዎችን ነው። እንዲሁም ደግሞ ኒውክሌር ኢንዱስትሪ ውስጥ ለምሳሌ ለኃይል ማመንጫነት የምንጠቀምበት ምንድን አይነት ዌቮች ናቸው? ጋማሬዎች ናቸው። በተጨማሪም ደግሞ ቱ ስተሪላይዝ ፉድ ኤንድ ሜዲካል ኢኩፕመንትስ ምግቦችን ስተሪላይዝ ለማድረግ እንዲሁም ደግሞ ሜዲካል ኢኩፕመንቶችንም ስተሪላይዝ ለማድረግ የምንጠቀምበት ዌቭ ምንድን ይባላል? ጋማሬ ብለን እንጠቀማለን። ስለዚህ እነዚህም ቦታዎች ላይ ከፍተኛ የሆነ አስተዋጽኦ አለው ማለት ነው። በተጨማሪ ደግሞ ኩዌስችን 4 ላይ ምን ይጠይቀናል? ዲስክራይብ ዘ ዴንጀርስ ኦፍ ኢች ታይፕስ ኦፍ ኤም ስፔክትረም ይለናል። እያንዳንዱ ኤም ስፔክትረም አይነት ዴንጀሩን ደግሞ እስኪ አሁን ደግሞ በተቃራኒው ጉዳቱ ምንድን ነው የሚለውን ነገር እስኪ ጥቀሱ ይለናል። ሬዲዮ ዌቭስ እንመልከት። ሬዲዮ ዌቭስ አር ጀነራሊ ሴፍ በት ካን ኮዝ ቲሹ ሂቲንግ ዊዝ ፕሮሎንግድ ሃይ ኢንተንሲቲ ኤክስፖዠር። ስለዚህ ሬዲዮ ዌቭ በጣም ከፍተኛ የሆነ ሰውነታችን ላይ ኤክስፖዝድ ከሆነ ሰውነታችን ሬዲዮ ዌቭ የሚያገኘው ከሆነ የሰውነታችን ቲሹዎች ላይ ሙቀት ይፈጥራል ማለት ነው። ስለዚህ ያ ሙቀት ደግሞ እየጨመረ ከመጣ ቲሹዋችንን ምን ያደርጋል ማለት ነው? ሊጎዳ ይችላል ማለት ነው። ሌላው ምንድነው? ማይክሮዌቭስ ናቸው። ስለዚህ የማይክሮዌቭስ ደግሞ ጉዳታቸው ምንድን ነው? ማይክሮዌቭስ ካን ሂት ቦዲ ቲሹስ ኤንድ ሊድ ቱ በርንስ ኦር ካታራክትስ። ለምሳሌ ማይክሮዌቭ ያላቸው ጉዳት ምንድን ነው? ሰውነታችን ላይ ለምሳሌ የማቃጠል ስሜት፣ ቆዳችን ላይ የማቃጠል ስሜት ያጋጥማል። ሌላ ደግሞ ካታራክትስ፣ ለምሳሌ አይናችን ላይ ካታራክት የተሰኘውን ለምሳሌ በሽታ እንዲከሰት ያደርጋሉ። ካታራክት ስንል የአይን ሞራ ግርዶሽ የሚባለው ነው። ስለዚህ የአይናችን መካከለኛውን ክፍል ወይም ኮርኒያ የተሰኘውን ክፍል ማለት ነው፣ እሱም በመሸፈን ወይም ጭጋግ የሆነ ወይም ክላውዲ የሆነ ነገር እንዲፈጠር ያደርጋል። ስለዚህ ይህ አይነት ነገር ምንድነው ያደርጋል ማለት ነው? እይታችንን እንዲገድበው ያደርጋል ማለት ነው። ሌላው የምናገኘው ምንድነው? ቪዚብል ላይቶች ናቸው። ሶ ቪዚብል ላይትስ ኢዝ ሞስትሊ ሴፍ፣ በአንጻሩ ከሌላው አንጻር ሴፍ ናቸው፣ ወይም አደጋ የማድረስ እንትናቸው ፕሮባቢሊቲ ዝቅተኛ ነው። ሶ በት ብራይት ሶርስ ላይት ሌዘርስ ካን ሃርም ዘ ሬቲና። ለምሳሌ እንደ ሌዘር ሶርስ ለምሳሌ ብትወስዱ እነዚህ ሌዘሮች ማለት በጣም ቀጥ ያለ አንድ ከለር ያለው ላይት ኢሚት የሚያደርጉ ዲቫይሶች ናቸው እነዚህ ሌዘሮች አይናችን ላይ በሚያልፍበት ጊዜ የአይናችን እንግዲህ ውስጠኛው ክፍል ማለትም ሬቲናችንን ምን ሊያደርጉ ይችላሉ ማለት ነው? ሊጎዱ ይችላሉ ማለት ነው። ሌላው ደግሞ ስለ አልትራቫዮሌት ነው። ስለ አልትራቫዮሌት አሁን እሱስ ጉዳቱ ምንድን ነው? ዩቪ ሬይስ ፖዝ ሪስክ ሰች አስ ሰንበርን፣ ስኪን ኤጂንግ ኤንድ አይ ዳሜጅ። ለምሳሌ አይናችንም እንዲሁም ደግሞ ቆዳችን ደግሞ ኤጅ እንዳያደርግ ማለትም ያረጀ እንዲመስል ያደርጋል ማለት ነው። ቆዳችንም ላይ ደግሞ እንዲሁም ሰንበርን ማለትም ሰንበርን ያለው ቆዳችንን የማቃጠል ስሜትን ያመጣል ማለት ነው። ምንድን? አልትራቫዮሌት ሬይ። ሌላው ስለ ኤክስሬይ ነው። ኤክስሬይ ምን አይነት ጉዳት አለው? ኤክስሬይ ካን ኢንክሪዝ ካንሰር ሪስክ ዊዝ ኤክሴሲቭ ኤክስፖዠር። ብዙ ኤክስሬይ ኤክስፖዠር ካለ ለኤክስሬይ ከተጋለጣችሁ ካንሰር ሊያመጣ ይችላል። ጋማሬስ ምን አይነት ጉዳት አለው ካላችሁኝ፣ ጋማሬስ ካን ሲሪየስሊ ዳሜጅ ሊቪንግ ቲሹ፣ ህይወት ያላቸው ሴሎችንም ለማጥቃት የሚችል ምንድነው ማለት ነው? የኤሌክትሮማግኔቲክ ዌቭ ነው ማለት ነው።